አውራኛው እንዴ ብዬ ላውራ መሳሪያ ይዘህ አውራኛው ምን ብዬ ነው ማውራ መሳሪያ ይዘህ መሳሪያውን አስገባው ነው በቃ እናወራለን እሺ አሁን እንዳምነት ትፈልጋለህ እንዴት ነው ሁለት ሶስት እየዋሸኝ እያየሁ እንዴት ነው የትኛው ነው ዋሸው ምንም እኮ ያሸው ነገር የለም እኮ ይኸውልህ ከሚጠብቁት ሰዎች ሴቶችን ከሚጠብቁት ሰዎች ውስጥ አንተ አንዱ እንደሆን ካውቃለሁ እኮ አያገባም እኮ በቃ እኮ አይደል እንዴ ስለምሰራው ስራ እኮ አያገባም በቃ አይደል መካኒክ ነኝ ስለሚመለከተኝ ነው እያንዳንዱ ጥያቄ ልጠይቅ ነው የመጣው ተኛ በፊት ዘርጋው በደንብ ተዘርጋ እግርህን ዘርጋው ይኸውልህ እነሳለሁ ብትል ደፋለሁ ነግሬሃለሁ እሺ ቀና እንዳትል ነው እንዳትልቀም ሲጀመር መጥሪያ አለ እኮ መጥሪያ ስለያዝክና እኮ መታወቂያን ስላሳየኸኝ እኮ ነው ገብቶኛል በመጥሪያው ጣቢያ ሄደህ ከምትጠይቅ እዚሁ በክብር ብትጠይቅ አይሻልህ አልገባኝም እያስፈራራኸኝ ነው የገዛ ቤት ይመጣ አዎ እያስፈራራሁ ነው መካኒክ አይደለ እኮ ይኸውልህ ገብቶኛል መካኒክ አይደለ እኮ መካኒክም ብሆን እኮ ማለት ስለ ገንዘብ እኮ ላውቅ አልችልም አይደል እሰራለታለሁኝ የሚያስወጣው ነው እኔ አላውቅም ይቅርታ የእኔ አባት ምንም እየጣምከኝ አይደለም ምንድነው ምንም እየጣምከኝ ወደ ጉዳይ ግባ እሺ ወደ ጉዳይ ግባና እሺ ልውጣበት የሚበላ ነገር ነኝ እንደ እየጣምከኝ አይደለም የምትለኝ ምንድነው አማርኛን አስተካክል ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ እኔ ሀብታሙ ነኝ ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው እዚህ ጋር የምታዩት ወንድማችን አንድ የሰራሁት የሚያሳፍር ስራ አለ እርዳኝ እገዘኝ ስላለኝ እንግዲህ ቤቱ ድረስ ተገኝቻለሁ ማለት ነው ሊነግረን የፈለገው ነገር ምንድነው የሚለውን ደግሞ ከወንድማችን ከአንደበቱ የምንሰማ ይሆናል ማለት ነው እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁ የኔ ቤተሰብ የሆናችሁት ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሀሳብ አስተያየታችሁን አስቀምጡልኝ እኔም አነባዋለሁ አየዋለሁኝ እየተነጋገርን እየተጋገዝን የምንሄደውን ነገር እናስተካክላለን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆይላለሁ እሺ ወንድሜ እንደምን አለ አለሁ ፈጣሪ ይመስገን ሁሉ ሰላም አለ እግዚአብሔር ይመስገን እንዴት ነህ ምንድነው እስኪ ያው በደንብ ሙሉ በሙሉ አልነገርከኝም ግን የተወሰነ ቅንጭብ አድርገህ ስትነግረኝ ትንሽ የሚያሳፍር ስራ ሰርቻለሁ እባክህ መተጋገዝ ባለብን መልኩ እንተጋገዝ እንረዳዳ ስላልከኝ ምንድነው እስኪ ለአድማጭ ለተመልካች እስኪ ያለውን የተፈጠረውን ለኛ በደንብ አድርገህ አስረዳን እሺ በመጀመሪያ ጥያቄን ከሰው እኩል አይተህ ተረድተህ ጊዜ ሰጥተህ እዚህ ለእኔን እንድትሰማኝ ስለመጣ ከልብ አመሰግናለሁ እሺ አባቴ ችግር የለውም በዚሁ አጋጣሚ የምሰራቸው ስራዎች በጣም ገራሚ እና አስፈላጊ የሆኑ ነገሮች ናቸው ማለት ይህ ስራ ለተጎዱ ሰዎች መፍትሄ ተስፋ የሚያገኙበት ተስፋ የሚሰንቁበት ነው እና ደግሞ ወንጀለኞች ደግሞ ራሳቸው የሚያዩበት የሚፈትሹበትና የሚማሩበት ነው እና በጣም አደንቃለሁ እያንዳንዱን ነገሮች አያለሁኝ እከታተላለሁኝ ሁሉን ኮሜንቱን ማያነባለሁ እንደውም ኮሜንት ለመስጠት ራሱ እኔ እፈልግና መልሻለሁ አይደል እንዴት ነው ፈራተባ ነው የምለው እና በጣም በርቱ በጣም በእውነቱ በጣም ትልቅ ስራ ነው እየሰራችሁ ያላችሁት እናመሰግናለን ወንድሜ ክብር ይስጥልን እሺ እንግዲህ ያው እንደዚህ እንዳጋጥም ዙሬ ተካሻሳች ለቤተሰብ ማወራው ያው ከመጣሁበት ማንነት የሰራው ስራ እና አላረለ በቃ እንዴት ልበል ይቅርታ ችግር የለውም ወንድሜ ስራዬ ነው የስራዬ ውጤት ነው እንደዚህ አንገት እንድደፋ ያደረገኝ እና እንግዲህ ታውቃለህ እንዲህም ዙሬ አልቻልኩም የተዋረድኩ ሰው ነኝ ራሴን ያዋረድኩ ሰው ስለሆንኩ እንደዚህ ጀርባ ሰጥቼ እያወራሁ ያለሁት ምንድን ነው የሆንከው እስኪ ንገረኝ እሺ በመጀመሪያ ራሴን ሳስታውቅ አቶ መስፍን እባላለሁኝ እሺ አቶ መስፍን እንግዲህ እኔ እንደማንኛውም ዜጋ ቤተሰብ አስተምሮኝ ትልቅ ነገር ትደርሳለህ ብሎ ብዙ የለፋብኝ ሰው ነኝ እንዳጋጣሚ እንግዲህ በትምህርት ቤት ላይ ሲጀምር ያው በትምህርት ቤት ጨዋታዎች ላይ ብዙ ሰዎች ጋር ትታወቃለህ እንግዲህ ጓደኛ እንግዲህ ከተለያየ ቤተሰብ ነው የመጣው የተለያየ ቤተሰብ ሲመጣ ደግሞ የተለያየ አይነት ጸባይ ባህሪ አለ አይደለ ታይዛለህ አንተም ደግሞ ከቤት ይዘህ የምትወጣው አለ ግን አንድ እዛ ማህበር ላይ ሰው ጋር ስትገናኝ የራስን ሀሳብ ሳይሆን ከተለያየ ቤተሰብ የመጣ ብዙ አይነት ነገሮች እንታያለህ ጨዋታ ብትል የምታሳልፍበት ጊዜ እንዳጋጣሚ እኔ ታውቃለህ አልታደልኩም ከልጅነት ጀምሮ በቃ ጓደኞች ጋር ስመሰረት ጓደኞች ጋር ስንጫወት ምን ጨዋታዎች ይሄ ቀላል እንዴት ነው ቁማር ነገር እንዴት ነው በቃ ይሄ ፑል ቤት ይሄ ጌሞች ይሄ በቃ ወይ ትሰጣለህ ወይ ትበላለህ ወይ ትበላለህ ወይ ጨዋታችን ራሱ ኳስ ስንጫወት ራሱ እንዴት ነው
ካሸነፍክ ትወድቃለህ በብር አሲዝ ነው በቃ እንደዛ አይነት የለመድኩት ታውቃለህ። ያ የለመድኩት ድሮ ልጅ እያለሁ ለድንገት ያ ነገር እንግዲህ እስካሁን ተከትሎኝ አሁን ያለሁበት ማንነት አድርሶኛል ማለት ያ ነገር እያደገ ሃይስኩል ላይም እንደዛን መጫወት እያሳደግ ነው። በፊት ትምህርት ቤት በኳስ በምን እዛው ጀመር። ከዛስ ሃይስኩል ላይ ወጣ ማለት ጀመር። ፑል ቤት ምን ማለት ጀመር ጆተኒ እንደዚህ። ከዛ ዩኒቨርሲቲ ላይፍም ስንጀምር ጭራሽ በቃ የሆነ ህጋዊ ያደረግ ነው በቃ እንግዲህ ቤተሰብ ትምህርት እንድንማር ብሎ ይልከናል፣ ብር ይሰጠናል ለወረቀት ለምን እኛችን እያውቃቃን ሌላ ነገር ላይ ነው ቁማር ላይ ነው የምናውለው። እንደዛ እያልን እንግዲህ ህይወት አብሮ ከኔ ጋር ማድረግ ጀመረ ማለት ነው። ነገር ማን ዩኒቨርሲቲ ላይ ከተመረኩኝ ስራ አጣሁኝ ማለት ስራ ብዙ ያው እንግዲህ እንደ ሀገርም ነው ይሄ ብዙ ጊዜ በተማርክበት ታገኛለህ ማለት ዘበት ነው ሀገር ላይ በተማርክበት ዘርፍ ለማግኘት ትንሽ ከበድ ይላል። እንደምታውቀው እንግዲህ ሁሉም የሚያውቀው ነው። እና እኔ ብዙ ስራዎችን እንሰራለሁኝ ይሞክራለሁ በቃ ማለት እንደተማርኩት እንግዲህ በደንብ አጥንቻለሁኝ ተምሬያለሁኝ በዛው ልክም እሰራለሁኝ ይገርማል። እና ስራዎች እሰራለሁ ብዙ ስራዎችን እሞክራለሁኝ ምን እንዳለው ግን ታውቃለህ በሄድኩበት ስል ሁሉ በቃ አለ ይከተል የተባለ ነገር ነው የሚሄድባቸው የማገኛቸው ሰዎች ሰው ጋር ገባባለሁ እንደውም አፈለቆብኝ አላውቅም ሰው ጋር ገባባለሁ እንደዚህ ያለው በቃ በአንድ ቀን ሰው ጋር እንዴት ነው አብሮ ይኖር 60 ዓመት ይኖር ሰው ጋር ነው በቃ የምናወራው እንትን የምለው በዛው ልክ ገብቷና ሰውን በቃ ቀልል ስለምላቸው መሰል በቃ የሚያስደስታችሁ ጋር የወደ እንደዚህ ያናደርግ ሲሉኝ ምን እናደርግ ሲሉኝ ያው በቃ እንደዚህ እናደርግ ለአንጮት እላለሁኝ። መጠጥም እንጠጣ ይላሉ እሺ እላለሁኝ። ይሄን በቃ ዩኒቨርሲቲ ብዙ ነገሮች ለምደናል መጠጥ ጫት መቃም ምን አንዳንዴ ልሞክረው ብለህ ገብተህ አለ መግባቱ ቀላል ሆኖ መውጣቱ ደግሞ ዳገት የሚሆንብህ አለ በጣም እና በቃ ብዙ ምግብ ቤት የምጠጣ የሆነ 1-2 ነው ይላሉ 1-2 ብለን ገብተን 20-30 ብለን እንወጣለን። ስንገባ እያወቅን ራሳችንን እናውቃለን ስንወጣ ግን ራሳችንን አናውቅም። ብቻ ብዙ ነገሮች አለ አይደል ስራ መስራት ጀመርኩኝ ብዙ ስራዎች እሰራለሁ አሪፍ ገቢ ያገኝ ነበር። ግን እንዴት ነው እያገኙኝ አጠፋለሁ በዚህ ያመጣለሁ በዚህ ያፈሳለሁ በቃ እንዴት ልበለ ብቻ እንደዛ ያልኩኝ እንደምንም ብዬ ስራዎች በጣም ብዙ ስለምግባባ በዛውም ሰው ጋር በጣም ግንኙነት ስላለኝ እንደምን ብዬ ብዙ ነገሮችን ሰራ ነበር። መኪናም ከዛ ማሻሻጥ ጀመርኩኝ። ከዛ ጫት ፊትም ከፈትኩኝ ቢያንስ እየተረፈው ነው እበላለሁ እኔ ከትም እሰራለሁኝ ላወራዋለሁ ለጫት እንትን እለዋለሁኝ መጠጥ የሆነ ነገር አለው በቃ ጫት ፊትም ከፈትኩትኝ ኪሳራ ሆነ አመጣለሁኝ ይሄው ራሴ ጨርሷለሁ በል በቃ ግማሹ የሚመጣው በግማሹን ብር እንኳን አልተካም ተውኩት። እሱም መጠጥ ቤት አልኩኝ መጠጥ ቤትም እኔን ጓደኞች መጋበዝ ጀመርኩኝ። ለስሙ ልሰራበት ነበር የከፈትኩትኝ ግን እኔው ራሴ መጠጥ በኛው በቃ ምንም አላረን ከኔ ጋር በቃ እኔ ወሰድኳችሁ እንደው ምን አደረኳችሁኝ ለራሴ ቅርብ አድርጌ አደረኳችሁ በቃ እንዴት ነው በፊት አሁን ስራ ለመቃም ለማለትም ስራ መስራት አለብህ ብር ማንጣት አለብህ። አሁንስ ያ ነገር ቢዝነስ አደረኩትና አመጣለሁኝ አላረም የሚመጣው ነገር የራሱን እየመጣበትን ገንዘብ እንኳን አይመልስም። ብቻ እንዴት ልበላ አላወጣለኝ እሱንም በቃ ብዙ ነገሮች ሞክራለሁ ይሄን ተዋለሁኝ። ከዛ በቃ ራሴ ጋሉትን የጆቴን ማጫወት ጀመርኩኝ ምን አልኩኝ ከዛ የሆነ ሰዓት ላይ በቃ በተማርኩበት ትምህርት በቃ ቤተሰብ አገኘልኝ ስራ ደህና ስራ አገኘሁኝ በቃ ህይወት የሚለውጥ በለው በቃ አሪፍ እና በዛ እንደው 1-3-4 ዓመት ሰራሁኝ አሪፍ ያው የራሴም ከቤተሰብ ጋር ሆኜ በቃ ቤት ገዛሁኝ አንድ ቤት ደህና ቤት ገዛሁኝ። ቤት ስገዛ በቃ አይደል እንዴት ነው በፊት ወጥቼ ነበር እንትን ምለው ማቀም በቃ እንዴት ነው ከስም ብዙ ጊዜ ተከራይቼ ከቤተሰቦች ተከራይቼ ነበር እዛ አይቻልም እንደዚህ አይነት ነገሮችን እንትን ከዛ ቤቴን የሆነ እንዴት ልበለ አላር ቤት አላስመስለው ጓደኞቼ ይመጣሉ በቃ መቃሚያ ቤት አደረግ ነው በለው በቃ ከዛ በጣም የሰው አይን ሳበ። ሰፈሩ አሪፍ ነው ጀና ቤት ስለምን እንዳጋጣሚ እና ይሄ ቤት የሚኖርበት ማን ነው ብሎ እስከምንባል ድረስ እኔም ራሱ በቃ ጥበቃ እንኳን እንደኔ አይሁን በቃ ቤቱን እንዴት እንበለ ብቻን በቃ መጠጥ ቤት እናንተ ጫት መቃም ያደረግ ነው በቃ ምንም በቃ ማይቅ እኔ ማላውቀው ለምሳሌ ጫት ብቅም ሌላው ሐሺሽ ቢራ ምናምን የሚያመጣን አለ ከአንዱ እንብላ ይሄ እንብላ የሚባል ባህል አለ እንቅመስ እንባል በቃ ተቀምሳለህ አንዱ የጫት ሱስ ካለበት አንዱ የመጠጥ ሱስ ካለበት እዛው ይኮራጃም በለው በቃ እንዴት ነው ብቻ ቤቴ በቃ የማይሆን ነገር ሆነ። ከዛ ይሄ ነገር እያለ በቃ እስከመቼ ነው ታውቃለህ በራሴ ይወስናል ብዙ ጊዜ ዛሬ ቅማለሁ አይደለ ዛሬ ከዚህ በኋላ
እንደዚህ አይነት ነገር ላልገባ ምናምን ላለኝ ሲነጋ ግን አዲስ ነው። ዛሬ ቢጠቀም ምን ችግር አለው? በቃ የሆነ እንዴት ነው አንዴ ከጀመር ከባድ ነው። የሱስ ነገር የሚባለው በጣም እንዴት ልበል በቃ እኔ አላቅም። አትግባበት ነው አትያዝ ነው። አንዳንዴ ምንም ነገር ያሰራን ይሄ ስካር ይሄ በቃ ላይ ሱስ የሚባል ነገር እንዴት ነው ሳታውቅ አይደለም እያወቅህ ስህተትን ትዳፈራለህ። በጣም ምንም ነገር መዘዝ እንዳይመጣብህ ትገባለህ። በቃ እያየህ አይንን እያየህ እሳት ውስጥ እንደመግባት ማለት ነው። እሳት ውስጥ በቃ ትገባለህ። በቃ መቃጠል ነው በቃ እና በቃ እንዳልኩ ብዙ በቃ ቤተሰብ ጋር በቃ አቆራረጥ ይላሉ። ከዛም ከቤተሰብ ተደበቅኩኝ። ቤት ስገዛ ምናምን በቃ ይሄ ነገር አለ ብር ሴብ ታደርጋለህ ይሉኝ። አዎ አደርጋለሁ ምናምን ያምኑኛል። እንዳጋጣሚ ደግሞ ምላሴ ደግሞ በቃ አርጄ እበላበታለሁ። ይገርማል እንዴት እንደሆነ አላውቅም። እና በጣም በቃ አለ ይሄ ህይወት እስከመቼ ነው አልኩኝ። በቃ ትሰራለህ እቅማለሁ ራሴን በቃ የሆነ የማይሆን ቦታ አገኘዋለሁ፣ እነሳለሁ አፍሬ። ከዛ መልሼ ራስ ለማስተካከል እሞክራለሁ። በቃ ህይወቴ ምንድነው እሰራለሁ፣ አጠፋለሁኝ፣ እፎክራለሁኝ፣ እመለሰ ወርቃለሁኝ። በቃ ይሄ ነገር ምንድነው እስከመቼ ቀላል የሰው ልጅ እስከመቼ ነው እንደዚህ የሚሆነው የሚለውን ነገር በቃ አለ አይደለ ራሴ ጋር ማውራት ጀመርኩ። ከዛ የመጨረሻ እድል ሞከርኩና ቤት ውስጥ በቃ ቤቴን ጓደኞችን ተናቋቸው ይሄ ነገር ይቁም አልኩኝ። እንግዲህ በምን አደረኩኝ በፊት ውጭ ምናምን ሰውን ጠለው ስጠጣ ታውቃለህ፣ ስጠጣ ምስትል ትሰክራለህ። ስትሰክር ውጭ በቃ አለ አይደል እንዴት ነው ትወርቃለህ፣ ምን ትላለህ። ይሄን የሚያይ ሰው ራሱ በቃ ይሄ ልጅ እንዴት ሆነ እንዲህ በቃ አለ ብዙ እንትን ነው። ያን ነገር ለማጥፋት ብዬ ቤት ያደረኩትኝ ታውቃለህ። ቤት ሳደርገው በቃ ግዞት ሆነ ይሄ ነገር በቃ ሳራ እንቅልፍ መተኛት የለ እንትን የለ በቃ መጨፈሪያ ዝም ብሎ በቃ የማይሆን ነገር በቃ ሲሆን በቃ ይህን ነገር ከቤት ማውጣት አለብኝ አልኩና ቤቴ ነገር ያለው እንዳለ በሙሉ በቃ ቤቱን አስቀርቼ በቃ ሙሉ በቃ አስወጣሁኝ። ያለው በቃ የሚያስታውሰኝ አወጣውና በቃ ሙሉ ቤት እቃ አስገባሁኝ። ምን ያልኩኝ ታውቃለህ እቃ ሳስገባ ምን ስል በቃ ፏረኩት ቤቱ። ከዛ በቃ የሆነን ሰዓት በቃ አለ ከዚህ በኋላ ከተጫወትኩም ውጭ እጫወታለሁ። ቤቴ የቤት መኖሪያ ነው በቃ ምን ህግ አወጣሁኝ። እንደ ያልኩኝ በቃ እየተሻልኩ መጣሁኝ። ከዛ 2 ወር 3 ወር በቃ ሰግጬ እሰራለሁ ትላለህ። በቃ እንዴት ነው በቃ በደንብ እሰራለሁ 2 ወር። ከዛስ በአንድ ቀን ደግሞ ሁሉን ነገር አጠፋዋለሁ። የሆነ ካጣሁኝማ በቃ ያለኝ ብር ራሱ እጄ ምን ይሰራ በቃ ሰማይን ረግጬ ስመለስ ነው በቃ ብር በቃ አላረድም። ባንክ ቤት ያለው በቃ አይምሮ ውስጥ ያለው ብር ባንክ ውስጥ ያለ ይመስለኛል። በቃ እበተናለሁ። በቃ መበተን ነው ይህ ነገር እስከመቼ ነው በቃ ራሴን መምከር ጀመርኩ። በቃ የተለመደ ህይወት ሆነብኝ። እንዳጋጣሚ በስራ ብዙ ቦታ ሄዳለሁኝ። ደህና መስሪያ ቤት ምናምን ስሄድ መስሪያ ቤት ላይ እንደ ድንገት አንዲት ሴት አወቅኩኝ። ያቺ ሴት እዛ አሪፍ ስራ ነው የምትሰራው። እንዳጋጣሚ ታገናኝ ብዙ ጊዜ 1-2 ስመላለስ እንገናኛለን። ያው እንዳልኩ ገባባለሁኝ ምን ትላለህ አወራለሁ። ምላሳ አርዶ እንደሚበላ ነግረኛል። በቃ እንደዛ ለዛ ነው እንደዚህ በጣም እገርማለሁ ስለ እያወራን በቃ እሷ ጋር እንግባባለን ምን እንዳለን። እንዳጋጣሚ ደግሞ አገኘኋትኝ መንገድ ላይም ሳገኛት እሷ ናት። ልሸኝ አለችኝ። እንዲህ ስል እንዴ ምናምን ብዬ በቃ ገባሁኝ። ከዛ ስልክ መቀየር ተቀያየር። ከዛ ከዚህ ከቁማር ምናምን ለመዳን ስል በቃ እሷ ግን ማጉረስ ጀመርኩኝ። እሷ ጋር ሳወራ ምን ስል ታውቃለህ በቃ እንገናኛለን፣ የተለያዩ ቦታዎች እንሄዳለን ምናምን በቃ እኔ በቃ ተሳቆጫለሁ በሰዓቱ። ምንድነው ይሄ ነገር እኔ እንደዚህ አይነት ነገር ከሴት ጋር ብጀምር ከምንትን ጋር ብል በቃ ላር ይሄ ቁማር አለ ብዬ ስለማስብ አልችልም። ምን እንደማይቻል ነገር ነው ይሄን ክስ ካላጠፋው ብዬ ነበር። እንዳጋጣሚ ከሷ ጋር በቃ እኔም አላር ይሄን ነገር ወደ ፍቅር ሄዳም ብዬም አልጠበኩትም። ፍቅር ይሄን ካላሰብኩ ደግሞ በቃ ነፃ ነው የምታወራው። በቃ እንደ የትኛውም ሰው ስታገኝ በቃ ነፃ ነው የምታወራው። ማውራት ጀመር፣ እንደ ጓደኝነት ምን ማውራት ጀመር። በቃ እንደዚህ እያለ በቃ እንገናኛለን፣ አሪፍ ጊዜ እናሳልፋለን። በቃ ለእኔ አሪፍ ጊዜ የምትላት ማልጠጣባት ኮሎ የሆነች ታይም እሷ ጋር የማሳልፈው ጊዜ በቃ ታውቃለህ። ያቺ ጊዜ ቃላር መጠጥ ሲባል አረኔ ቃልጠጣ አንዳንድ ጊዜ በቃ የምታደርገውን ነገር እንደማታደርገው በቃ ለማስመሰል ብዙ ትጥራለህ። መጠጥ አላረ አጋቸዋለሁ በቃ እኔ ውሽ እኔ መጠጥ አልወድም እላለሁ። ግን እኮ እሷ ጋር ቁጭ ብዬ መጠጥ አይነቶችን ዘርዝራለሁ። በቃ ይሄ እንትን ነው ይሄ ግን መጠጣት መስራት በቃ የሚጠጡት እንኳን እንዲያውቁት ትለኛለች። በቃ መልሼ በቃ አፌን ይዤ ደንግጬ በቃ ውሃ አልፎ ለስላሳ አንድ ልሞክር እያልኩኝ በቃ ስሞክር እሷ ፊት በቃ መልክ ስሰራ በቃ በሰዓቱ በቃ ምን ታደርገዋለህ አላረ በቃ በሰዓቱ ምንድነው እጠጣለሁ ብላት በቃ የሆነ አላረ እንዴት ነው የማይሆን ነገር ይሰማታል የሚል ነገር በቃ አላረ እና ምንድነው በሰዓቱን ያጠፋዋለሁ ይሄን ነገር እሷ ጋር ብዙ ነገር እስከሚጀመር ከጀመርኩ አጠፋዋለሁ የሚል ነገር ነበር። ከእሷ ጋር እንዲያልና 1-3 ዓመት በኖርማል ጓደኝነት ቀላል እሷም ያው ተማሪም ነበረች። ሳምንት ትላለች ምን ትላለች በቃ እኔ ትንሽ ተመርቄያለሁ ከሷ ቀድሜ ተመርቄያለሁ። በዛ 1-3 ዓመት ነፃ ፍሬንድ
ከዛ ይሄ ነገር በቃ እኔም ሳገኛት ደስተኛ እሷም ታገኝ ደስተኛ ነው። ይህ ነገር ምንድነው ተባባልን። በቃ እየተቀለ በቃ ለምን እንደዚህ ደስታችንን ከፋ እናደርጉ ምናምን ተባብለን በቃ ምን እናደርግ ስንባል እንደቀል ለምን በቃ አብረን ነው በቃ እንደዚህ ለምን አንገባም መጣ። ከዛ አንጋባም ስትሪኝ የሆነ እስር ቤት ምገባ መሰለኝ ብንገባ እስር ቤት ምገባ መሰለኝ በሰዓቱ ማለት። ሁለተኛ ደግሞ እኔ ጋር ያለብኝ ችግር አለ ምንድነው የማደርገው? ከዛ ሳስበው ወንድ ልጅ ነኝ። አዎ ለማግባት ምንድነው ያዘኝ? ስራ እሰራለሁ። አዎ ደህና ስራ አገኛለሁ። ስራውን ውጪ በቃ ማንም ተቀጥሬ ከምሰራበት በጣም ደህና ስራ አገኛለሁ። የተለያዩ ድርጅት ጋርም እሰራለሁ። ከዛስ ምንድነው እኔ ጋር ደግመቱ ቤት እንዳጋጣሚ ነው ቤት መከራየት ብንችላለን፣ ግን ደግሞ አለ ደህና ቤት አለ። እንግዲህ ደህና ቤት ነው የገዛነው በአጋጣሚ። ምንድነው ያዘኝ? እወደታለሁ። አዎ ትወደታለህ። በቃ ይሄ ነገር ምንድነው ብዬ ራሴ ጋር ነው ግራ መጋባት አለ። ከዛስ ያዘኝ ይሄ እንትን ነገር ነው ማረጋችሁ የምጠጣው ነገር ይሄ አጉል ጓደኛ ምን እሱ ነገር ግን ከድሮ ከልጅነት ጀምሮ አለ። መፍትሄ ግን እፈልጋለሁ፣ ግን መፍትሄ አላገኘሁለትም። ለመተው እሞክራለሁ፣ ግን እየበስኩ ነው የመጣሁት። ምንድነው ማድረግ ያለብኝ የሚለውን ሀሳብ ያሰብኩትና እስኪ ቆይ እሺ እናስብበት አልኩና ዝም አልኩኝ። ሰው ማማከር ጀመርኩኝ። አይ አንተስ ብዙ ነገር ሲባልኩ ይሄ እኮ የምትቀመው ብዙ ሱስ ይቃላል። ይሄ እኮ የምትጠጡት እኮ ጓደኞች ናቸው፣ አብረው የምትውላቸው ናቸው እንደዚህ ውስጥ የሚገቡ። አሁን ካገባ ግን ስራ ከስራ ቤት ከሚስት ጋር ነው እንዲህ ስታሳልፍ ጊዜ አይኖርም ለዛም ታስታውስበት ይሉኛል። በቃ እንዲህ ሲሉኝ በቃ እሺ አልኩኝ። ለእሷም በቃ ነገርኳትኝ። ቴራ ውስጥ መጋባ ከሆነ እኔ እንደዚህ በቃ አለ አይደል እንዲህ በቃ ያንዳንዱ ባልነግራትም እንደሞክር ምናምን እንደዚህ አድርጌ ያለ አይደል እኔ ገብቼበታለሁ። እዛ ውስጥ ሆን ብዬ የገባበት ነው፣ ግን እንደሞክር ምናምን ነው። እሷ ግን በቃ የሰው ልጅ እኮ እንደዚህ ያደርጋል፣ ግን መተው አለብኝ ብሎ ከወሰነ መተው እንችላለን። አብረን ከሆን ደግሞ ሁሉ የከበደ ነገር ይቀላል ስትለኝ በቃ ላል በሳቱ በቃ ምንም እሺ ነው። በሳቱ የሰው ምክር ነው መስማት። ምክንያቱም የራሴን ኑሬበታለሁ፣ ለ6-7 ዓመት ኑሬበታለሁ። በቃ እንዴት ነው ይህ ነገር ብያልኩ በቃ እሺ አልኩኝ። ያው እንግዲህ ከእሷ ጋር ወደ ሲዳ ሲባል በቃ እቃዎችን ማሟላት ጀምር። እንዳጋጣሚ ቤተሰብ ምናምን በቃ የሽምግልና ምን ተባለ መታወቅ መጣ ምን አለ። ከዛ ሰርግም ተሰረገ። በቃ ሰርጉም በቃ እንዴት ይደምቃል። እንዴት እንደሆነ የምንሄድባቸው ነገሮች በጣም አሪፍ በሆነ ሰርግ አንድ ላይ አንድ ቤት መኖር ጀመርን እላለሁ። ያው እንደዛ ስንኖር እንግዲህ አንድ ቤት ስንኖር እያንዳንዱ ገበና ይታወቃል ታውቃለህ። ከዛ ቤት ይሄ ምናምን በቃ ቤት ጀመርኩኝ። ከዛ ሱቅም ከፈትኩኝ። ፈርኒቸር ገርማን በቃ ራሴ እንደው አደረገው ነው በቃ ከፍራቴ አንፃር እኔ እንኳን የሆነ ነገር ብጠጣ አደረገው የሆነ ግብርን ባጠፋው ቢያንስ ለቤታችን ላስቤዛ የሆነ ነገር መከፈት አለብኝ ብዬ ሳሰብኩኝ ፈርኒቸር ውስጥ ከፈትን። ከዛ ቤተሰብ ጋር እንደዚህ እየከፈት እንደዚህ ከግማሽ ፐርሰንቱን ለቤት በቃ እንዲህ እያልኩኝ የቤት አስቤዛ እውነቱን ለመናገር በቃ የከፈትኳቸው ነገሮች በቃ ብዙ ነገር ፈርኒቸር ከፍታለሁ። ያግዘዋል ደህና ናቸው እሱም። አዎ እኔ ጋርም በቃ አብረን አንድ እናደርጋለን ከእሷ ጋርም በቃ ጓደኞችን በቃ ስራ ወጥፋለሁ በቃ ገብተዋን አይደል አንዳንዴ በቃ አንተ ያልኩኝ ምን አለፋ በቃ ቤታችን የሷ ደግሞ ባንክ በቃ አላረ እሷም የምታገኘው ባንክ ነው በቃ። ምክንያቱም የቤት አስቤዛ የምንለው ቃላር እዚህ የምናደርገው በጣም እንትን ይላል። ከይሄው በቃ ተመስገን አልኩኝ። ከእሷ ጋር በቃ እንደው በቃ አላረ ይሄ አመት ምናምን በቃ በጣም በቃ የሆነ ሰክሰስ የሚል ህይወት አለ አይደል በጣም በቃ ሮማንቲክም በፊልም ላይ የምናየው እንኳን እዛ እናሳልፍም በቃ እንዴት ተቀለ እሷም አብራ የምትሆነው በቃ መጀመሪያ ፍቅር ወተናኛ እሷም 6 ወር እኔም 6 ወር ነው 6 ወር ነው ተቃለ አብረን ነው የምንውለው አብረን እንትን ይሄን ጊዜ አላገኙትም። በቃ እጠጣለሁ እሷ ፊት ጠጣ በቃ አይደል ትንሽ እጠጣለሁ ቀመስ አደርጋለሁ በቃ እንደዛ አደርጋለሁ ምንም በቃ ኖርማል ነው በቃ ይሄን የደስታ በሚል ነገር ከታየ 6 ወር ያልቃን ምን ይላል። ከስራ ሰው ሁለታችን ወደ ስራ እንሄዳለን። በጣም ደስተኛ ነበር ሁለታችንም። ስራ ስንሄድ እንዴት ነህ መጣ እንኳን ደህና መጣ ነው ችልስ ነው አገባ ነው እንደዚህ ነው ምሳ ከዛ ምን አደረኩኝ እኔ በቃ እሷ ጋር ምሳ እሷ ጋር ለመብላት አሰብኩ። በቃ ይሄ ነገር ጊዜ ለማግኘት ከጓደኞቼ ደግሞ አንተ በቃ ስታጋ ሰው ትረሳለህ ከአንተ በቃ ብዙ ጓደኛ አፈራለሁ። ይገርማል ቤርኩበት መጠጥ ቤቶች አንተ የት ሄደህ ነው በቃ ደውለው የት ሄደህ ነው መጠጥ ቤቶች ረሱ አራለሁ በቃ እንዲህ ያልተመቸኝ በቃ እየደበረኝ አለሁ አረና ወይስ ምን እንደው ብር እንትን ብለው ነው እኛ እንጋብዛለን ብቻ በቃ አጫውተን ምናምን አረ ያልኩኝ በቃ እያልኩ ከቤት አካባቢ ራኩ። ከዛ ያን ነገር ራኩኝ መስሪያ ቤት በቃ መስሪያ ቤት ደግሞ እንወጣለን ለስራ
ወደ ውጭ መውጣት እንችላለን ምናልን። ከዛ ቀዩ መስሪያ ቤት ስመለስ ሁሉም ነገር ተመለሰላሉ። በቃ ይሄ እንዴት ነው ይሄ መጠጥ ቤት በቃ ራኩ ያለውን መጠጥ ቤት መጠጥ በቃ የምትፈልገውን አይነት ኑሮ መኖር ጀመርክ ማለት ነው። እሱን በቃ እሱማ እየኖርኩት ነው በቃ ኖርኩ በቃ። ከዛ ግን ስራ ስጀምር ምን ስል ያ መጠጣት የሚባለው ነገር መምጣት ጀመረ። እዛው ነው ይጋብዛል በቃ እንደዚህ ነው። አንድ ሁለት ባለ በቃ የምታገኛቸው ሰዎች ይጋብዛል በቃ እሱ ነው። እንዴት ነው በቃ አንድ ሁለት አንተ ምንድነው መጠጣት ምንድነው ነው ይሉኛል። እሺ ለአንድ ልቀመስ ብዬ ለእናንተ ብዬ አንድ ቀምሳለሁ አልቆም ታገኙ በቃ። ከዛ እየጠጣሁ ስጠጣ ደግሞ አላቅም ራሴ ይገርማል በቃ እየጠጣሁ ራሱ ቤቴን ራሱ የት እንዳለ አላቅም በቃ። እሷም በቃ ስትግራት ጋር በቃ የምታየው ነገር አዲስ ነው በቃ ከኔ ጋር ምንድን በቃ መጀመሪያ ላይ በቃ የራስ አረጋጋት መምከት ጀመረች ምናምን በቃ። ቤት ስመጣ እየሰክርኩ እመጣለሁ ምን እያልኩ ጭራሽ እየዋለ እያደረ ይሄ ነገር በጣም እየባሰ መጣ። እሷም እንግዳ ከመሆኑ በጣም የተጨነቀች በጣም ስትረስ ሆነች በቃ። ይሄ ነገር ወዴት ነው ታውቃል መጨረሻው ምንድን ነው ይሄ ነገር መሆን ያለበት ምን ነገር ሀሳብ የሌለበት መጣት ጀመረ። ጸባ በቃ በፍቅር በጓደኝነት አንድ ያስታስነቅም ትንገባ ድረስ አብረን እስከሆነ ድረስ አንተ የሚያጣልንም የለም ታውቃለህ። እኔም ሰላም ነኝ እሷም ሰላም ናት። ግን ይሄ መጠጥ ብዙ ይዘህ መጠጥ መጣ ከእሷ በቃ እሪ ማለት ጀመረች። ከዛ ይሄ ነገር ከሷ እኔ በቃ ይሄ ነገር ለመተው ሞክራለሁ ግን በቃ መተው አልቻልኩም። ምን አይነት አማራጭ ወሰድኩ በሰዓቱ በቃ እሷ የማታውቅበት መንገድ ከእሷ መራቅ ያለ ይሄ ጨዋታው በቃ ምን አደረኩኝ በቃ ለስራ ነው እያልኩኝ በቃ እዛው ማደር ጀመርኩ። ለጣ ካሰብኩኝ በቃ ስራ እንዴት ተፈጥሮ በቃ ውሸት እያደረኩኝ አንድ ሳምንት ማልገባበታለን ስራ ነው እያልኩኝ። እሷ ምንድነው ግን የማላውቀው ስራ ይሄን ያክል ምንድነው እንዴ በቃ ስራው ቢቀርስ እኛ ደህና እናገኛለን ግን ተራራቅን እኮ በቃ ምናምን በቃ አይ ደግሞ ይሄ ለጊዜ ለተሻለ ነገር ነው የተሻለ ነገር ማለት እንዲህ በቃ ብዙ ነገር እላታለሁ በቃ እሷን ለማሳመን በቃ ብዙ እላለሁ በቃ ታውቃለህ። ከዛስ በዛ ነገር እያልኩኝ እየዋልኩ ያደርኩ ሰር ማደር ሲመጣ ደግሞ እኔ አድረስ ሰክር በቃ ጣራን ምናምን በቃ የመጠጥ ትናደድ ፊት አስብ ማደር ላይ ሲመጣ ደግሞ ጭራሽ ያ ቁማር በቃ ትልቅ ቁማር ውስጥ ይሄ ቤተሰብ በቃ ትላልቅ በቃ ተደራጅተው ሀብታሞች ደህና በቃ ተደራጅተው ቁማር ቤት አለ እዛ እንውሰድ። እዛም ሲሄድ ይሄኛው ቁማር እኮ ምንም አይደለም ታውቃለህ። እዛ ደግሞ በቃ ህይወትን ሽጠህ በቃ የምትሸጥበት በቃ የምትቆምርበት ቀላል በቃ በይትክ ምን በቃ ሁሉ ነገር ሲዘጣ ይሄ በቃ ከ100,000 ያነሰ ነገር ታሲዝ በቃ ጨዋታ ሁሉ እኛ እዚህ ብጠጣ ራሱ 50,000 እንኳን አታወጣም እኮ በትንሽ ነገር ነው ራስ ምን ትምትለው። እዛ ግን በቃ በ100,000 በቃ በቃ እስከምገርም ድረስ ይሄም አለ። ከዛስ እንጫወት ሞክረው ምናምን ይሉኛል። እኔ በቃ እንደው እሺ ነው በቃ እንደው እንዳይደብራችሁ ያልኩ እሺ እላለሁ። መጀመሪያ ላይ በቃ ስጫወተው ታውቃለህ አሪፍ ነው በጣም በቃ አሸንፋለሁ በቃ በጣም በቃ እስከ ሚሊዮን ድረስ ሄድኩ በቃ በቃ ይሄ ነገር ምንድን ነው ብሩም ይጥማን ታውቃለህ በቃ በአንዴ የምታገኘው ይሄ ነገር ምንድን ነው። ከዛ እንደዛ ያልኩኝ መጫወት ጀመርኩ በቃ ብዙ ይሳቃሉ በቃ መሸነፍ ላለመሸነፍ ሳል እንደቀጥ ቤት መብላት ጀመርኩ። ቤት ካርታ ወስዳለሁ ምን ብዙ ነገር ወሰድኩኝ። ሳይው በቃ ሀብቴ አስደነገጠኝ በቃ ይሄ ነገር ምንድን ነው ይሄ ነገር በቃ እጅ በቃ ብር ረጠበ ታውቃለህ በሰዓቱ። ከዛስ መልሼ ታውቃለህ ብሩን ቤቱን መልስላችኋለሁ ምን እያልኩ ከዛ የሆነ ሰዓት ላይ እሷ ጋር እመጣለሁኝ እንዲህ እያልኩኝ ለ15 ቀን ስራ ላይ ማለት ጀመርኩ በቃ 15 ቀን እመጣለሁ ተዋለሁ 15 ቀን እነከራለሁ እዛ ዘፈቃለሁ ማለት ስራን በቃ ከዛ የሆነ ሰዓት ላይ ስራ ተባረርኩኝ። ይሄ ምንድን ነው ታልኩኝ አፈርኩኝ በቃ ተባረርኩኝ። ብባል ግድ አልሰጠኝም ታውቃለህ። አንደኛ ፈርኒቸሩ ምናምን ያለው ስራዎች እየከፈትኳቸው ከዛ ውጭ ደግሞ የቁማሩ የሚያመጣቸው ነገሮች አሉ። ራሱ ቤቱ የተገዛቸውን ቤቶች የተረከብኳቸውን ቤት ማከራየት ጀመርኩኝ። ከዛ እሷ ልታውቀው አልቻለችም ታውቃለህ። ከቱን ገቢ እንደውም ከዛ የተሻለ ገቢ ማግኘት ጀመርኩ በቤቱን በምን ስል ቀዩ በቃ ስለማደር አበሉ ነው ምናምን ያልኩኝ። ብሩ ከየት ነው ይሁላ ብር ትለኛለች። አበል የምሰራበት እንዲህ ነው ስለምላት ታምነኛለች ታውቃለህ። መጨረሻ ላይ እድል አንዳንዴ ትጠማለች። ያ ሁላ እንደዛ ሁሉ ያለኝ ደግሞ መዛቅ ጀመረ መጎሰር ጀመረ እያልኩ መበላት አካውንቴ ላይ እያለው መርገፍ። ከዛ ታውቃለህ ሜሴጅ ላይ እሷም ታየዋለች እንዴ ምንድን ነው ይሄ ያክል በሚሊዮን ሚሊዮን ሲሰጠኝ ሰርፕራይዝ ነው ታለው ይሄ ነገር ሰርፕራይዝ ነው ዝም ብለሽ። ከዛ ይሄን እያልኩኝ ከሷ መቀበል ጀመርኩ። ከሷ ራሱ ወደ 4 ሚሊዮን ተቀበልኩ ምናምን። እሺ ካስደሰትም ችግር የለውም ውሰድ ያለውን ትለኛለች። ከዛ ይሄ ነገር ያልኩኝ የተረከብኩትን ቤትም
ተመለሰ። ያስያዝኩን መሸጥ በቃ ምን ማመር ቤቱን ይሽጥ ምን ቀላል ይሄን እልህ ያዘኝ። ደግሞ በአንዴ 1 ሚሊዮን ስበላ 2 አድርጌ ያስመልሳለሁ እላለሁ። 2 ይላለሁ 4 6 በቃ ሄድኩኝ። በጣም ባለሀብቶች ናቸው አብዛኞቹ። በቃ እንደሚያውቁ ብዙ ሰው ስለሚያውቅ በቃ ይሰጠኛል ብር ትሰጠኛል ስራና ትሰጠኛል ይሉኛል። በቃ ማላቀው ነገር ውስጥ ደረስኩ። በቃ በጣም በቃ በዛ ውስጥ በጣም ከባድ ጉዳት እንደጎደት በቃ ጭንቀት አለ። እሷን በቃ ብታቅ ባታቅ የእሷን ምን አይነት ተሰራው እሷ ወቅችብኝ እሷ ጋር ጣላን። ከዚህ ደግሞ የሚያመጣው ነገር እቃው በቃ ያለኝ ቁማር ያለኝ ህይወት እንደገና ደግሞ የገባሁበት ነገር አሁን ከዚህ በኋላ በቃ ይሄን ነገር ካግንዴ እንደው ካስመለስኩኝ እተዋለሁ ላሉኝ እያልኩ ይገርማል። እስከ ያለኝ ነገር አጣውላለሁ። በቃ ባዶ እጄን ስቀር በቃ ስልኬን አስያዝኩ። ስልኬን አስይዝ በቃ ምንም ነገር የለም። ከዛ መኪና ነበረ ደግሞ መኪና አስያዝኩኝ። ከዛ ያ መኪና ደግሞ በቃ ሁሉ ነገር አስያዝኩ። ከዛ ሱቁን ሸጥኩኝ። ይሄ ፈርኒቸሩን ሙሉ እቃውን ባለበት በሚሰራበት ዘሩ ሸጥኩት። ያም ተመለሰ። መጨረሻ መኪና ስሸጥ በቃ ስመጣ ቤት መኪና ይዤ መጣሁ። ከዛ እሷ ደግሞ ስጠርጥ ይሄን ሁላ ስደርስ እሷ ምስት ባለቤት አታውቅም። ሰርፕራይዝ ነው እያልካትም ስለሆነ ሰርፕራይዝ ነው የምላት። በቃ ምን አይነት ሰርፕራይዝ እንደሆነ እኔም እንኳን አላውቅም። በቃ ሰርፕራይዝ ነው የምላት። ምክንያቱም እኔ ምን ሀሳብ መጣብኝ። በቃ ይሁን እበላለሁ ስመልስ ምንድነው አሁን ለምሳሌ በቃ ስበላ በእጥፍ ነው የሚሄደው። ዛሬ 5 ሚሊዮን ከተበላው ለምሳሌ በ10 እንሂድ። ምክንያቱም የተበላሁትን ለማስመለስ ነው። ግን እኔ እንደዛ እየሆነ አይደለም። እጥፍ እየተበላሁ ያለሁት ሁሉ። ከዛ ብድር ራሱ ጀመርኩ። ከዛ በቃ የማይሆን ነገር በቃ ስራውን ማቆምኩ። ምን አልኩ በቃ ህይወቴ ውስጥ በቃ ተዘፈቁበት። በቃ ራሱ በቃ ታውቃለህ ከዚህ ከሱሱ የተነሳ ራሱ ምግብ የሚባል ነገር የለ። በቃ ምግብ ራሱ አላስታውሱም። በቃ እየከሰው መጣሁ። እሷ ጋር ስመጣ እንዲህ ምንድነው ትለኛለች። መጣ ታይኛለች። በቃ ምናምን ስታይኝ እዛው መስሪያ ቤት በቃ አንተና አወራቸውና በቃ እዚህ ነው የምንሰራው ምናምን እላታለሁ። በቃ ወጥ ትመጣለች። በቃ ፒክ በዛው በስራ በቃ በርታ ምናምን ታላለች። ጓደኞቼ ጋር በቃ ኧረ ተው አንተ ተው ይቺ የምትሰሪ ሴት ተው ምን አንሳለሁ ተው። ከሌላ ስራ ቦታ ነው ነይ ብለህ እንደምትሰራ እያሳያት ነው። አዎ ምን ላድርግ ታዲያ። ምክንያቱም ርቁ ቦታ ነው ያለ ነው የምላት። ብዙ ጊዜ ስራችን ደግሞ በተለያየ ቦታ ነው ማነጋገር ነው። የተለያዩ ሚኒስትሮች ብዙ ነገሮች ነው የምትምትረው። ቋሚ ስለሆነ የተለያዩ እንቅስቃሴ በቃ ምንም እንትን አያሰጋም። የሚያውቃሰው ኧረ ተው ይሄ ነገር ግን ይገላል ጸጥቶ አይገል በቃ ይመክሩኛል። ጓደኞች ራሱ በቃ አብሮኝ ያሉ ራሱ ይመክሩኛል። ግን ደግሞ በቃ መውጣት እንደማይቻል ያውቃሉ። ታውቃለህ የሆነ ሰዓት ላይ እንደውም ሁሉም ነገር በቃ ያላቸውን አዋጥቶ በቃ መኪና አስመልሱልኝ፣ መኪናው ፈርኒቸሩን አስመልሱልኝ፣ በቃ ሁሉም ብር አስመልሱልኝ። እኔ ግን በቃ ልህ ይዞኛል። በቃ ይሄ ነገር በቃ ምክንያቱም ብር እንዳለኝ ታውቃለች። ሰርፕራይዝ ነው ያልኳት ነው። ምንድነው ሰርፕራይዙ የሚባለው ነገር ይመጣል። ያን ነገር ለማምጣት የሆነ ነገር ማድረግ አለብኝ ብዬ ያን የተመለሰ ፈርኒቸር ድጋሚ ተጫወትኩበት፣ በላውበት። መጀመሪያ በላው ተመስገን አልኩ። በቃ ከዛስ በጥፉ ብሄድ እኮ ያዋጣኝ አልኩኝ። በጥፉ ሄድኩኝ፣ ተበላሁኝ። እና ታውቃለህ በቃ ቤት ስመጣ ሁልጊዜ መኪና መታ የሰፈር በቃ አለ ግቢያችን እንዳለ ገና ውጭ ስደርስ ነው የምትመጣው። ሩጣ ትመጣና እኔ ወርዳለሁኝ። እሷን መኪና ፒክ አድርገን የምንገባው ማለት ነው። ሁልጊዜ የምትቀበለኝ እንደዛ ነው። የትኛውም ሰዓት ከሰከርኩኝ አልመጣም እንዳልኩ። ከዛ ቤት እንዴት ልምጣ? ከዛ ለምንም ብዬ መኪናውን ከእንትን አልኩና አንድ ጊዜ ወደ ቤት ልሂድበት ተቀላምጥ አልኩኝና መኪናውን ይዤ መጡና ቤት ገባሁና ትዝ ካርታ ለማን ሲዝ አልኩኝ። ታውቃለህ ካርቶን ለመውሰድ ቤት መንጠት አለብኝ፣ በመኪና መንጠት አለብኝ። ሰላም ነው እንድትል ካርቶን መጣሁኝ ይዤው ወጣሁኝ። ካርታው በማን ስም ነው ያለ? በእኔ ስም ነው። መጀመሪያ ያለው ለገዙት አልኩም። በፊት በርግጥ እሷ ስንጋባ በቃ ይገራ ነው በቃ የኛ የሚባል ነገር የለም። ግን ምን አልኩ ካርታው በቃ ሙሉ በኔ እንዲያልቃል አይደል? በቃ ይሄ በቃ አሰራሩት በቃ ምን እንዴት እንዳላውቅም። አንዳንድ ግን ለማጥፋት ማለት ነው መንገዶች በጣም ይከፈታሉ። አንተ አሁን አለ እዚህ ጋር የሆነ ነገር ላጥፋ ብትል ታጠፋለህ፣ ግን ላንሳው ብትል ግን ያ ነገር ለማንሳት ነው እንጂ ለማጥፋት ምንም ነገር ቀላል ነው። መንገዱ ራሱ ይስተካከላል። እንዴት እንደሆነ በቃ የማይሆነው ሆኖ ታያለህ። መንገድ ያስተካከልከው በቃ በራሴ በግል ያደረኩት ውስጥ አስተካከሉ። በቃ እንዲህ ማለት ነው። በእጅ ሄድኩ በቃ እንዲህ ሲሉ ሰው እንዲህ ሲሉ ኧረ ብር ካለ በሰማይ መንገድ አለ የሚሉ በቃ እንደሚሉትም ሆኖ የማያገኙ ያላገባ ሁሉ ነገር በቃ ተቋጨ። አዎ ከአንድ ዛሬ በቃ እንትን አልኩኝ። በዘመን ሲያስኩኝ ገርማም ካርታውም ተበላው፣ ቤቱን ተበላ። ከዛ በቃ ኦልሞስት ቤቱ በቃ አለቀ ማለት ነው። በጣም ተቃጠልኩ። በቃ ምን ይሁን ከመኪና የለ ምን የለ
ከዛ ለመጨረሻ ጊዜ ምን አሉኝ፣ በቃ እንደዚህ ከሆነ በቃ ሳቁብኝ። ምናልባት እዛ የሚወት አንድ እድል እንስጥ ሚስት ጋር አሲስ ሚስትን አሉ። በሚስት ካሲያስክ ካሸነፍክ ሁሉን ነገር ትወስዳለህ፣ እስካሁን ያለን ነገር ትሰጣለህ። ከተሸነፍክ ግን ሚስትን መውሰዳለህ አሳልፈህ። ከዛ ምን ልበል በቃ ህይወት ዝርቅብኝ። በቃ እኔ አላውቅም። በቃ ምን ምክንያቱም እምቢ ብልም እሷ ጋር መጣት አይቀርም፣ እሺ ብልም ደግሞ በቃ የሆነ ተስፋ ሊኖሩ ይችላል ብዬ በቃ ከስንት ጊዜ አስቤ እሸርኳቸው። ከዛ ጨዋታውን እንደዛ ያልኩ እሱም በቃ አላረ ተሸነፍኩ። እሱም ሚስትህን ከተሸነፍክ ደግሞ አትወጣም። እዛ ይዟን በቃ ታውቃለህ። እንዳሸነፉ ሲያውቁ በቃ እነሱ ተዘጋጅተውበታል፣ ሆን ብለው ተዘጋጅተዋል። እዛው በቃ መቱኝ፣ እዛው ያዙኝ እንዳልወጣ መረጃ እንዳልወጣ። ከዛ መኪናዬን እንትን ስል በደወሉ በስልኬ እየመጣው ነው ቴክስት እየመጣው ስራት ጠበቀች፣ ውጭ ትጠብቃችኋለች። ከዛ ሲመጡ ግን መኪና ስከፍት ግን ሌላ ናቸው። ከዛ አብሯት ይገባሉ። እንደዚህ ነው ሰርፕራይዝ እናደርገው ነው ብሎ ይገባሉ። በቃ ሰርፕራይዝ ነው ምናምን ብሎ ይገባሉ። እሷም በቃ እሺ ብላ ትገባለች። ከዛ ወዲህ በቃ ዓለም ነው የጨለመው። በቃ ምን ልበል ገብተው በቃ ከጥቅም ውጭ እሷም በቃ ለ4 ለ6 ነው በቃ ደፈሯት በቃ። ከዛ እኔም እንዳልወጣ ምን እንዳል እዛ አሰሩኝ እዛው በቃ ምክንያቱም የሆነ ነገር ያደርጋል ብሎ ስላሰቡ በቃ ምንም ቢሆን በእሷ ይጨክናል ብሎ እንትን አሉ ነበር። ከዛም በቃ እዛ ለ3 ቀን አሰሩኝ። እነሱ በቃ ሁሉም በቃ እየመጡ እዚህ ይመጣሉ፣ ይመላለሳል። በቃ አንተ እንዴት ጮማ በላን በቃ የማይሉት ነገር የለም። ቤት እንዴት ያምራል እንትን እንዴት ያምራል በቃ ምን ልበል በቃ ብቻ ባጭሩ በቃ እንዴት ልበል እንደዚህ አድርጌ ሚስቴን ህይወቷን ቀምቻት በቃ እንደዚህ ነው እዚህ ውስጥ ነው የተነከርኩት። እንደው በቃ ይሄ ነው ያለው በቃ እስካሁን በቃ እኔ በቃ ራሴን ያዋርኩ ክፉና በቃ ሚስቴን በቁም አይገድልኩ ቀማኝ የሆንኩ ሰው ነኝ። ይህ ወንጀል በቃ ይህ ወንጀል ከባድ ነው፣ በጣም ከባድ ነገር ነው ማለት እኔውን አንተን መውቀስም አልችልም፣ ለመውቀስ እንትኑም የለኝም። ግን ያው የተሰራው ነገር ስህተት ነው። ነገር ግን አሁን በምን አይነት ሁኔታ ነው ያለች ባለቤት? እኔ እኮ አሁን በቃ ምንም በቃ እንደለቀቁኝ በስመጣ በቃ መፍትሄ የማገኘው አንተ ጋር ነው ብዬ አሰብኩኝ። ምክንያቱም ሌላ ጋር ብሄድ ፖሊስ ጣቢያ ብሄድ አሁን ገና እንደዚህ ነው እንዲህ ነው እንዲህ ነው በቃ አሁን ምን አላውቅም፣ ወዴት እንዲወድቅ ምን እንደሆነ አላውቅም። ራሱ ወደዛም መሄድ በቃ የለም በቃ አላርል እኔም ራሱ ሊገሉኝ ይፈልጋሉ አሁን እና እንደው ስለ በቃ እንዳጋጣሚ ቤት ቁጭ በይ እንትን እሷ ምን የምንካተው ነበር እና በቃ አላርል እንትን የምትላቸው የምትለቃቸው ፖስት የምታደርጋቸው የምታድናቸው እንትኖች በቃ አላርል የሆነ አንዳንዴ ምን አይነት እንዴት ነው የሆነ ውሸት ነው የሚመስለው። ገብቷል። አንዳንዴ ደርሶብህ ካላየው የሰውን ነገር እንታይተም ምክንያቱም የሆነ ትንግርት ነው የሚሆነው በቃ እንደዚህ የምታድናቸው። ስለ አሁን ላይ ታውቃለህ እናንተ ላይም ጉዳቱ እናንተ ላይም እየመጣ ነው ታውቃለህ። ክፋቱ እናንተንም ለማፈን ብዙ ነገሮች እየተደረገባችሁ ነው እንደምታዩት እንግዲህ ታውቃለህ። እኔ አሁን ላይ ራሴ ተዋረድኩና ዝቃጭ ሆንኩ ሰው ነኝ። ምንም ነገር የለኝም፣ ኃይልም የለኝም፣ ምን ነገር የለም። ባዶ እጄን የቀረው ቀላል ኃጢአት ብቻ ተሸከምኩ። በላይ ላይ ኃጢአት ተሸክሜ የኖርኩ ሰው ነኝ። ኃጢአት የከብዶኝ እዚህ ቁጭ ያልኩ ሰው ነኝ እና ምን ማድረግ እንዳለብኝ አላውቅም። እኔ እንደው ብቻ እሷን እንደምንም ብለህ ከዚህ እንድታድልኝ እኔ በቃ እንደው እሷን ብቻ እኔ በቃ ሌላው ነገር ይገባኛል። እኔ የሰራሁት ነገር የሄድክበት መንገድ ነው። ሰው የሄደበትን ያገኛል። የዘራውን ያጭዳል ነው የሚባል በቃ እሱን አጭድ። ግን እሷ ምንም በማታውቀው ነው የሰው ጸጸት ግን ጭንቅላት ይላል እና እንደው የቻልከውን አድርገህ እንደው እባክህ እሷ እንድታድልኝ ብቻ የምፈልገው በቃ። ጥሩ ወንድሜ፣ ያው ምን አለ መሰለህ ትንሽ ከበድ የሚል ነገር ነው። ምክንያቱም ቁማር ውስጥ ገብተሃል። እነሱም ቁማር ነው የመደቡት። ገንዘብ ፈልገው ነው፣ አንተም ገንዘብ ፈልገህ ነው። ያው ያነሰ ያልቅ ደግሞ ወደ ሌላ ነገር ገብታችኋል። በማይኬደው ሄደሃል ማለት ነው። አንተ እንግዲህ ለቤትም ለምንም ነገር ካልሳሳህ ይህንም ነገር ትሳሳለህ ብዬ አላስብም። ግን አሁን በምን አይነት መልኩ ነው ልናገኛቸው የምንችለው? ዋናው ነገር እሱ ነው። የት ያለች ይመስልሃል? እሱን አሁን ግምትህን ትነግረናለህ መጀመሪያ። እሺ፣ ስለዚህ ግምትህን ከዚህ አሁን ከተነጋገርነው በኋላ ከክሮዎች ጋር ወደ እኔ ይመጣሉ። እንመካከርና አብረህ ቁጭ ትላለህ። እሺ፣ ምናልባት እንትን ማለት ካልፈለግ ኮፍያና ማስክ መልበስ ትችላለህ። እነሱ ከከበዱ ክሮዎቹ ግን ያው እኔን ካገኘ እነሱን አገኘ ማለት ስለሆነ
ሰብሰብ ብለን ከየትኛው ቤት ወደ የትኛው ልትወሰድ ትችላለች የሚለውን ግምቱን አንተ ትሰጠናለህ። እኛ ቤቶችን እናጣራለን። እሺ ከየትኛው ልትሆን ትችላለች የሚለውን እንያዝ። የተጫወትክባቸውን ሰዎች ይፈልጋሉ። ገብቶኛል። አንተማ እንዴት ብለህ ታያታለህ? ጸበል መሄድ በቃ ሃይማኖት ቦታ ነው አርሞ ማዝ የምፈልገው እኔ ምልክቱ ልሰጥህ እንጂ እሷ ማየት ወደ ምንም ከመሄድ በፊት መጀመሪያውን እሷ ልትኖርበት የምትችልበትን ቤት ግምቶችን ትነግረናለህ። ከማን ጋር እንደተጫወት ከስማቸው ድረስ ቦታው የት እንደሆነ መጀመሪያ ቦታውን ማጣራት ምንፈልግ። ይሄን እንደዚህ አይነት መንግስት ያላወቀው የሰዎችን የሚጎዳ ቁማር የሚጫወቱበት ቤት የትኛው እንደሆነ እሱን ታሳየናለህ። የምትጫወትባቸውን ቦታዎች በሙሉ ዛሬውን ስራችን እየዞርንም እና እሱን ይሆናል። ስለዚህ እኛ አሁን ምንችለውን ነገር ነው። አሁን በህይወት ትኑር አትኑር አናውቅም። ከየትኛው ልትሆን ትችላለች የትኛው ልትሆን ትችላለች የሚለውን እንግዲህ ገና ምናየው ነገር ነው። እሺ ስለዚህ ከአንተ የምፈልገው ምንድነው? ትብብርህን በቀናነት ሙሉ ትብብር እንፈልጋለን። ከዛ በኋላ መሄድ ወዳለብን እንሄዳለን እኛ። እሺ አንተ አይዞህ፣ ዋናው መጸጸት ነው። በሰላም እንድትገኝ አድርግልህ ባለቤትህ። እሺ ወንድሜ። ተመልካቾቻችን እንግዲህ የሰማችሁት የሚያሳዝን ነገር አለ። ነገር ግን በምን አይነት መልኩ መርዳት እንዳለብን ከክሮች ጋር እንመካከርና የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው ከፍተኛ የሆነ ክትትልን ያደረግነው እንደ እውነቱ ለመናገር ትንሽ እንደው እንቅልፍ የሚነሳም ነገር ጉዳይ ነበረ። የአዲስ አበባ ፖሊስ ጣልቃ ገብቶ እነዚህን ቁማር ቤቶች መታገድና መያዝ ስላለባቸው እሱንም አካሄደናል። ያው ይህን ገለጻ የሰጠሁት መጀመሪያ ላይ ቀድሜ ብናገረው ብዙ ሰዎች ይርቁናል፣ ይሸሹናል። ስለዚህ መታወቅ ስላለበት እንግዲህ ከእነሱ ጋር ተባብረን ሰርተናል። ከልብ ቀና የሆነ ምስጋና አቀርባለሁ። ምክንያቱም ይሄ ልጅ ትንሽ ነው፣ የእሱን የተናገረውን ነገር አንሰማም አላሉም። የነገርኳቸውን ነገር በሙሉ ሰምተው ወደዛ ሂደን ያው ልጁም ተባብሮናል። እግዚአብሔር ይስጠው። የሰራው ስራ በጣም የሚያሳዝን ነው፣ ግን ቁማር ውስጥ ሆኖ አእምሮ ተሰውሯል። መጥፎ ስራዎችን እየሰራ ነው። እንግዲህ የሰው ልጅ ዋናው መጸጸቱ ነው። ምንም ይፈጠር ምንም የሰራው ስራ ትክክል አይደለም፣ ግን መጸጸቱ መልካም ነገር ነው። ብዙ ተባብሮናል። ወደ 4 ቤቶች ነው እንግዲህ የተዘጉ፣ 3ቱ ገርጂ ውስጥ ነው ያሉ እንግዲህ እነዚህ ቤቶች እና ይህ ነገር ደግሞ ጣልቃ ገብተው ይህን ነገር ማስቆማቸው ፖሊሶችም በጣም ከልብ እናመሰግናለን። ልጅቱ ያለችበትን ሎኬሽን እንግዲህ አውቀናል በደንብ። እንደዚህ ከወሰዱት ሴቶችን የሚወስዱ ሰዎች አሉ፣ ጋርዶች አሉ። እንግዲህ እንደ ተጠናክረው ነው እየሰሩ ያሉ። እኛ ራሱ ብዙ ጋርድ እንፈልግ ነበረ፣ እኛ ጋር አብረው የሚሰሩ። ለእነሱ ደግሞ ብዙ ጋርድ አላቸው። እንግዲህ የሚቀመጡትም ወደ 4 እና 5 ቤት አሉ ሴቶች የሚቀመጡበት። የሚበሉ ሴቶች እነዚህ ወራዳ ባሎች እየተበሉ የሚያስቀምጧቸው ደግሞ ጋርዶች አሉና እንግዲህ 4 እና 5 ቤት አለ። አሁን ግን እሷ አለችበት ወይም እዚህ ቦታ ነው የተባለችበት ቤት አለ። አሁን እዛ አካባቢ እንገኛለን። ከዛ ገብተን እንግዲህ ምን ልናገኝ እንችላለን? ልትኖርም ላትኖርም ትችላለች። እንግዲህ ያንን የምናውቀው ደግሞ ገብተን አይተን ነው። እንግዲህ እነዚህ ጋርድ ከሆኑ ደግሞ ምን ሊያደርጉ እንደሚችሉ ስለምናውቅ ቅድመ ጥንቃቄ ማድረግ ስላለብን ከምትጽፉልን ኮሜንት እንግዲህ ራሳችን እንዴት መጠበቅ እንዳለብን፣ ራሳችን እንዴት መከላከል እንዳለብን ያው ስለምታሳውቁና ባለፈውም የደረሰውን ነገር ታውቃላችሁ። ጥንቃቄ ማድረግ ስላለብን እንግዲህ የምትያዘውን ይዘናል። ጥንቃቄ አድርገን ወደዛ እንገባለን ማለት ነው። መልካም ምኞት ተመኙልን። ና ተከተል። ንፋስ በጣም አለ። በጣም መደባበቂያ ቦታ ነው። ቅያሱ ይበዛል እንደ ጉድ። በአንዱ ገብተህ በአንዱ ለመውጣት ራሱ ከባድ እና ይሄኛው ነው። ይሄ እንደገባችሁ የመጀመሪያው ቤት ነው። ከዛ በኋላ ደግሞ ወደ ውስጥ የሚያስገባልህ ብለዋል። ና ውሻ እንዳይኖር እባክህ።
ነኝ ሰላም ነው። ሰላም ነው። ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። እግዚአብሔር ይመስገን። እሺ እኔ ሀብታሙ እባላለሁ። እዚህ ጋር የምታየው ወንድምህ እነዚህ ሰዎች ምንድን ናቸው? እሺ ምንም እነዚህ እኔ ጋር አብረው የሚሰሩ ናቸው። መርማሪ ጋዜጠኛ ነኝ። አካባቢውን የሚጠየቁ ሰዎችን ጥያቄ እንጠይቃለን። ፍቃድ አለና ወረቀት ማየት ከፈለግ ማሳየት እንችላለን። የህግ አካልም አለ እኮ። ለምንድን ነው ማለት በምን ምክንያት ነው ነገ የመጣችሁት? በምን ምክንያት ማለት የምን ማለት መጠየቅ የምፈልገው ሰው ካለ እኮ ሊያስወጋ እኮ መጠየቅ ይችላል። ሁሉንም አላውቅም፣ የትም አላውቅም። ዛሬ ነው ያየው። ጥያቄዎችን እንደዚሁ ነው። ካሜራ ስለምንድን ነው የደቀንከው? ምንድን ነው ችግሩ? ካሜራውማ አስፈላጊ ነው፣ ለእኛ ለደህንነታችን ነው። የምናናግረውን ሰው ስለማናውቀው ካሜራው አስፈላጊ ስለሆነ እኮ። የሁላ ሰው ይዘህ ከመጣህ ለምንድን ነው ካሜራ ምን ያስፈልጋል ነው? የሁላ ሰው ይዘህ ከመጣህ ጋር እኮ ካሜራውማ ያስፈልጋል። ካሜራው የሚያስፈልግበትን ምክንያት ነግሬሃለሁ። ለእኛ ለደህንነታችን ነው። የምናናግረውን ሰው አናውቅም እኮ። አሁን የኔን ያውቀኝ ነው ታዲያ የመጣኸው እኮ። ፍቃድህን እንጠይቃለን፣ ጥያቄዎችን እንጠይቃለህ፣ ጥያቄዎችን ትመልሳለን። መጀመሪያ ጋዜጠኛ ስለመሆን በምን እርግጠኛ ሆናለሁ? ምንም ችግር የለውም። እሱም ማሳየት ይችላል። ይሄ ወዳጅ ካሜራውን ለምን አያጠፋውም? እሺ እባክህ ካሜራውማ አስፈላጊ ነው። ምንም ችግር የለም። እሺ ስለምን ጉዳይ ነው? እሱም ገብተን ነው የምንነጋገረው። ገብተን ስላሉት ነገሮች እናወራለን። ቤቴ ግን ማንንም ሰው አስገብቼ አላውቅም። ገብቶኛል። አሁን ምን አለ መሰለህ፣ ይሄ መጀመሪያ እኛን የምንገባ መርማሪ ጋዜጠኞች ምንመረምረውን እንመረምራለን። ከዛ በኋላ የህግ አካል ይገባል። እንግዲህ እነዚህ የምታያቸው ሲቪል የለበሱትም የህግ አካል ናቸው እኮ። ለምንድን ነው የሚገቡት ነው ቤቴ? እኔ እኮ ቤቴ እኮ ማንንም ሰው ገብቶኛል። ስለዚህ ይህን ከከፋ ወይም ከደበረ ደግሞ እኔና ካሜራማኑ ብቻ እንገባለን። እንደዛ ይቻላል። ምንም ችግር የለውም። ይኸው ይቆያሉ እነሱ አይገቡም። እዚሁ ሆኖ ጠብቀውኝ እኔ እናንተ ምንም ችግር የለውም። ካሜራው ይኖራል። ካሜራው ለደህንነታችን ነው፣ ለእኔም ለአንተም ስለሆነ ሀሳብ አይገባ። እንዲያውም መኖሩ ጥሩ ነው ለአንተ። ጥሩ እሺ። ግን ቤቴን ብዙም አላስተካከልኩም። ምንም ችግር ምንም፣ ያው ተቀምጠን ብቻ አንዳንድ ጥያቄዎችን ጠይቀን ተነስተን መሄድ እንችላለን። እሺ አያሳስብ። እሺ ግባሽ። እሺ እሺ። እንግዲህ መርማሪ ጋዜጠኛ እንደሆንኩና መታወቂያን አሳይቻለሁ። ያለውን ነገር እንግዲህ ነገር ነው እንድትገባ የፈቀድኩልህ። ወደ ስራ ልወጣ ነበረ። ቶሎ ወደ መጣህበት ጉዳይ እንግባና ያለውን ጉዳይ ጨርሰን ቦታ ባይ። ጥሩ። እኔም የመቆየት ሀሳብ የለኝም። እሺ ምንድን ነው የምትሰራው ስራ? አስፈላጊ ነው መናገር? አዎ። ጥሩ። መካኒክ ነው። መካኒክ አይደለም እንዴ? የምሰራውን ስራ እኮ እኔ ነው የማውቀው አይደል እንዴ? አንድል ይኸውልህ የእኔ አባት የምሰራውን ስራ እኔ ነው የማውቀው። ስለ ራሴ ነው አይደል? መጀመሪያ አዳምጠኝ። ቆይ ምንድን ነው ማዳመጥ? ስለ ራሴ ነው የማውቀው እኮ አይደል? ውሸት ዛሬ ማዳመጥ ምንም ፍላጎት የለኝም። አልገባኝም እንዴ? ስራህን ጠንቅቄ አውቃለሁ። ጋርድ ነው የምትሰራ። የት እንደምትሰራ አውቃለሁ። ጋርድነት አልሰራም። እና እኔ ታዲያ ጋርድነት አልሰራም። ጋርድነት ምንድን ነው ታዲያ? እሺ ንገረኝ። መካኒክ ነኝ ብያለሁ አይደል? መካኒክ ነው የምሰራው። ጋርድነት ሰርቼ አላውቅም። ምንድን ነው መካኒክ? መካኒክ። እሺ ጥሩ። የመኪና የምን መኪና? ምን አይነት መኪና ንገረኝ እስኪ። ሁሉንም መኪኖች እሰራለሁ። ሁሉንም መኪኖች እሰራለሁ። ሁሉንም መኪኖች? አዎ። እስኪ ንገረኝ። የእግር ሰርቪስ ምን ያክል ወጪ ያስወጣል ለአንድ ተሽከርካሪ? እንደ መኪናው ነው። እሺ እንደ መኪናው? አዎ እንደ መኪናው። ጥሩ እሺ በቃ ሚትሱቢሽ መኪና ነው፣ ፒክአፕ መኪና ነው ልበልህ፣ ኪንግ ካፕ። እሺ ምን ያክል ወጪው ስንት ይሆናል? አይ ቲንክ እሱን እንኳን እኔ ምንም ላቅልህ አልችልም። ግን መካኒክ አይደለ እኮ? ይኸውልህ እኔ እኮ ገብቶኛል። መካኒክ አይደለ እኮ? መካኒክም በሆን እኮ ማለት ስለ ገንዘብ እኮ ላውቅ አልችልም አይደል? እሰራለታለሁኝ። የሚያስወጣውን ወጪ አላውቅም። ራሱ ባለቤቱ እሺ መካኒክ ነህ። የመሪ ጥርስ ከተበላ ምንድን ነው የሚደረገው? ንገረኝ እስኪ። የመሪ ጥርስ ከተበላ ያው ይቀየራል። ምኑ ነው የሚቀየር? ራሱ ምን? የትኛው? መሪው ላይ ያለው ነው ወይስ ተቀባዩ? ተቀባዩ ነው የሚቀየር። ለምንድን ነው ተቀባዩ የሚቀየር? ለምንድን የወላ ጥያቄ ይጠይቅኛለህ? መካኒክ ነኝ ስላልከኝ እኮ አያገባም እኮ በቃ እኮ አይደለ እንዴ? ስለምሰራው ስራ እኮ አያገባም በቃ አይደለ? መካኒክ ነኝ ብያለሁ። ስለሚመለከተኝ ነው። እያንዳንዱ ጥያቄ ልጠይቅ ነው የመጣው። ያንተን ውሸት ልሰማ አይደለም የመጣሁት ዛሬ። ስለምን ውሸት ነው የምታወራው? በቃ መካኒክ ነኝ አልኩህ አይደለ? መካኒክ አይደለም። ምንድን ነው የፈለከው? ጋርድ ነህ። የምትሰራውን ስራ አውቃለሁ። አንተ ነው የቀጠርከኝ ጋርድ? ይኸውልህ መጀመሪያ አይደለም ጋርድነት አንተ ነው የቀጠርከኝ? አልቀጠርኩም። አልቀጥርም።
ለምን ደምቀጥር ጋርድነት አሁን ውሸት የመስማት ምንም አይነት ወደ መጣበት ጉዳይ ትገባልኛለህ እባክህ ጉዳዩ እሱ ነው ጉዳዩ ከዚህ ጋር ስለሚገናኝ አልገባኝም ከዚህ ጋር ነው የሚገናኝ የምትለኝ ወንድሜ ስለ ጉዳዩ ንገረኝና እኔም ቶሎ ብዬ ስለ ጉዳዩ የማውቀው ነገር ካለ ማውራት የምፈልገው ነገር ካለ እሱን ጨርሼ በዚህ 2 ቀን ስለተዘጋው ቁማር ቤት ስለምትሰራበት ጋርድነት ስለሱ ነው ላወራ የፈለኩት ስለምን ቁማር ቤት አንተ ስለምትሰራበት ጋርድ ቤት ጋርዱን የምትሰራበት ቤት ቁማር ቤት ነው አይደል ይኸውልህ እኔ ቁማር ቤት ሰርቼ አላውቅም ጥሩሽ ይኸውልህ ኧረ ማን እኔ ማንንም አልፈራም ይኸውልህ ማንንም አልፈራም ይኸውልህ እኔ ጋርድነት አልሰራም እሺ ጥሩሽ መካኒክነት ብዬ ነበረ ግን ያው ጋርድነት እንደምሰራ ማንም ሰው እንዲያቀብኝ አልፈልግም ገባኝሽ የክለብ ጋርድ ነኝ በቃ እነግርሃለሁ ጥሩሽ የክለብ ጋርድ ነኝ እንጂ ቁማር ቤት ምናምን የምትለው ነገር እኔ ምንም የማውቅል ነገር የለም ስለምን ቁማር ቤት ነው የምታውቀው እኮ አሁን ደግሞ ሌላ ማስረጃ ሰጥ ደግሞ ታምንልኛለህ እንደዛ እያልን እንሄዳለን ስለምን ቁማር ቤት ነው እያወራህ ያለው ይኸውልህ እኔ የምሰራው ክለብ ነው አልኩ በቃ አይደል ይኸውልህ እየነገርኩህ ያለሁት ማንም ሰው እንዲያቀብኝ አልፈልግም ጋርድ እንደምሰራ ማለት ነው በቃ ማንኛውም ሰው ጓደኞቼም ጋርም ሆነ የምነግራቸው መካኒክ እንደምሰራ ነው እንጂ ጋርድነት እንደምሰራ ማንም ሰው ያውቅ ማታ ማታ ስለሆነ ምሰራ አለቀ እና የት ነው አሁን በዚህ በጠራራ ፀሐይ የት ነው ልሂድ የምትለኝ እስኪ ንገረኝ ወጣልና ነው ስራ አለኝ ስራ ልሄድ ነው ያልከኝ ስራ ደግሞ በማታ ከሆነ ይኸውልህ ውሸት ስትዋሽ ራስህን መልሶ ነው የሚይዘው ውሸት አይደለም ገብቶሃል እኮ ስለ መካኒክ የምታውቀው ነገር ቢኖር ትነግረኝ ነበር ነገርኩህ እኮ የማውቀውን አይደል እንዴ የማውቀውን ነገር ነግሬሃለሁ እሺ ምንድን ነው በዚህ ጉዳይ ከሆነ የመጣው በቃ ጨርሳለሁ እሺ ጋርድነት ነው የምሰራው እሺ ምንድን ነው የፈለግከው እሺ ጋርድነት እሰራለሁ እሺ ምን እሺ በጣም ጥሩ መጀመሪያ ተረጋጋ እንዴት ነው መረጋጋው ምንድን ነው መረጋጋው ይኸውልህ መረጋጋት ስላለብህ ትረጋጋለህ እንድትረጋጋ አድርጌ ከማወራ መጀመሪያ ከአንተ የሚጠበቀው ነገር ምን መሰለህ በተረጋጋ መንፈስ ረጋ ብለህ መልሶችን መመለስ ነው ምን አይነት መልስ ነው እንደመልስ የፈለግከው ይኸውልህ መጥሪያ ስላለ ሲጀመር መጥሪያ አለ እኮ መጥሪያ ስላያስክና እኮ መታወቂያን ስላሳየኝ እኮ ነው ገብቶኛል በመጥሪያው ጣቢያ ሄደህ ከምትጠይቅ እዚሁ በክብር ብትጠይቅ አይሻልም አልገባኝም እያስፈራራኸኝ ነው የገዛ ቤት ይመጣ አዎ እያስፈራራሁ ነው እንደዛው ሰደ ማን ስለሆንክ ነው የምታስፈራራኝ አንተ መርማሪ ጋዜጠኛ ስለሆንክ እኮ ነው እኮ እያስገባሁህ እንጂ ኖርማል ሰው ነህ እንደኔ ስለዚህ ፖሊሶች ይግቡና ይጠይቁህ ከኔ ጋር ጥያቄ ማትፈልግ ከሆነ ምን ማለት ነው ለምን ቤት የማስገባው አመኘ እኮ ነው ያስገባሁህ አይደል እንዴ መጥሪያ ካለ ታዲያ ማን ታስቀረዋለህ አታስቀራቸውም ይገባሉ ይጠይቁሃል እሺ ምንድነው የፈለከው ቤት ይፈተሻል ምንድነው የምትፈትሸው ቤት ይፈተሻል ለምን ነው የምትፈትሸው መፈተሻ ወረቀት አለ የለም መጥሪያ ታዲያ ምንድነው ታዲያ ስምህን ነው እንዴ የምንጠራው እሺ ምንድነው የምትፈልገው መጥሪያ እኮ ፍቃድ ነው ከፍርድ ቤት እኮ ነው የሚሰጠው እኮ ታዲያ ምንድነው የምትፈልገው እሺ እኮ ተረጋጋና ምንድነው ግንፍል አትበል ረጋ በልና እንዴት ነው ገንፈል ለማለው ምን ጥያቄ እኮ ነው ይጠይቀኛለሁ እኮ ያስፈራራኸኝ እኮ ነው ያልሆነ ጥያቄ ነው ያስፈራራኸኝ ነው ደግሞ እኮ በዛ ላይ ንገረኝ እሺ ያልሆነ ጥያቄ ምንድነው ስለ ስራ ጠየቀኝ ስለምሰራው ስራ እውነቱን ነገርኩ አይ ይሄን ዋሸህ ከዛ እውነቱን ስነግርህ ነገርከኝ አልዋሸሁም መካኒክነትም እሰራለሁ ጋርድነትም እሰራለሁ አትሰራ መካኒክ እንዴት ነው ጋርድ ሰርተህ አንተ በዛ እንቅልፍ ታግለህ እንዴት ነው የምትሰራ መካኒክነት ቀል ምክንያቱም የሆቴል ለማጣጣር ስለምፈልግ ይሄ መቻነሰ የምታገኘውን ብር ማናውቀው መሰል ይሄ መቻን ሰው ነው መካኒክነት ዝቅ ለምትሰራ ትክክለኛ ቦታ ነው የመጣሁት ትክክለኛ ሰው ጋር ብትመጣ እኮ እንደዚህ አታወራም አይደል እንዴ በቃ የተሳሳተ ሰው ጋር ነው የመጣው የሚከፍሉን ሰዎች ለመሸፈን ነው እንደዛ ከሆነ ንገረኝ እኔ ለማንም አልሰራም በቃ ክለብ ውስጥ ነው የምሰራው አልኩህ አይደል እንዴ ክለብ ውስጥ ጋርድነት እሰራለሁ አለቀ በዛ ምክንያት ነው ስቲል ክለብ ውስጥ ጋርድነት ብትሰራም ተቀጥረህ ነው የምትሰራው እኮ ተቀጥሬ ነው የምሰራው እኮ እና እኮ ለማንም አልሰራም አትበለኝ ባለቤቱ ነው የሚከፍለኝ የክለቡ ባለቤት እኮ ነው የሚከፍለኝ እንጂ እኮ እኔ እኮ እንደ ኖርማል ሰው ለተራ ሰው ወይም ለባለሀብት ሰው እኮ ጋርዱኝ እኮ አይደለም የምሰራው አይደል ይሄ ደግሞ ክለብ ነው ማንም ሰው መጥቶ ይዝናናል አሁን ራስህ አመጣው ለባለሀብት ተቀጥሬ አይደለም ትለኛለህ እኔ ብያለሁ ቀጥሬህ ነው እያልክ እኮ ነው አይደለም ለባለሀብት ተቀጥረሃል ወይ ብያለሁ እኔ እንደዚህ ራስህ ላዳምጠኝ ለባለሀብት ስለተቀጠርክ ራስህን አዙረህ የምታመጣው እሱን አልተቀጠርኩም ይኸውልህ ለባለሀብት አልተቀጠርኩም እያልኩ ነው አይደል ወደ መጣህበት ጉዳይ ግባና እባክህን ጨርሰን እንውጣ የመጣሁበትን ጉዳይ እኮ እያስረዳሁ ነው ያለው እሺ ንገረኝ ስለምን እያስረዳሁ አይደለም እሺ እኮ ተረጋጋ እኮ እሺ ንገረኝ እሺ ወደ መጣህበት ጉዳይ ግባና እሺ ቶሎ እንጨርስ እናንተ ክለብ ውስጥ ቁማር ቤት ውስጥ የተበላ ልጅ አለ እንዴ ስለምን ቁማር እኔ ስለይኸውልህ ክለብ ቤት ውስጥ ቁማር ይጮቱ አይጮቱ እኔ ምንም አውቀው ነገር የለም እኔ የውጭ ጠባቂ ነኝ ታውቃለህ የውጭ ጠባቂ ነኝ እኔ የውጭ ጠባቂ ብቻ አይደለም የሚበሉ ሴቶችን የምጠብቅ ነህ ከሚጠብቁት ሰው ባይጠፋም አይጠፋም እኮ ነው አይመለከተኝም እዛ ጋር አይደል እንዴ ሰው እንዳይጣላ ብቻ እኮ ይኸውልህ ክለብ ውስጥ እኮ የምሰራው እኮ ሰው እንዳይጣላ ብቻ እኮ መገላገል ነው የጣላ ሰው ካለ የጣላውን ሰው ለማስወጣት እንጂ እኮ ማንም ሰው ቢጠፋ ጠፋ አልጠፋ አይገባኝም አይመለከተኝም ስለዚህ አይመለከተኝም ምን ልበል አሁን እንዴት ልበል ንገረኝ እስኪ አልገባኝም አሁን እንዳምነት ትፈልጋለህ እንዴት ነው ሁለት ሶስት እየዋሸኝ እያየሁ እንዴት የትኛው ነው ዋሸው ምንም እኮ ያሸው ነገር የለም እኮ ይኸውልህ
ከሚጠብቁት ሰዎች ሴቶችን ከሚጠብቁት ሰዎች ውስጥ አንተ አንዱ እንደሆን ካውቃለሁኝ። ስለምን በዚህ ቆይ አዳምጠኝ። በዚህ 3 ቀንም ስራ እንዳልገባ አውቃለሁኝ። እኛ ዝም ብለን መረጃ እንሰበስብም እኮ ይኸውልህ፣ እኔ ቤት ይኸውልህ፣ ዝም ብለን በደፈነው ማንኛውም ሰው ቤትም አንሄድም እኮ ይኸውልህ፣ ያልገባሁበት ምክንያት ይኸውልህ፣ የራሴ ምክንያት አለኝ። ምክንያቱም እዛ ጋር ጸብ ተነስቶ የተጎዳ ሰው አለ። የተጎዳ ሰው ስላለ ለዛም ነው ስራ ያልገባሁት። እና ምን አገባህ ቢጎዳ? እኛን እናንተ ነው የተባልን ያለው እናንተ ናችሁ ይህን ጉዳይ የፈጸማችሁ የተባልን ስለሆነ ምክንያቱም ጋርዶች ስለሆነ ማለት ነው። ቤቱን እስከ ማስከበር አይደል ስራችሁ እኮ ልጁ ተጎድቷል እየተባለ ነው። ስለዚህ ደግሞ እኛ አይደለን የሚጎዳ ነው ልጁ። ማን የጎዳው ታዲያ? እሱንም እኛ ምን የምናውቀው ነገር የለም። ማታውቀው ነገር ከሌለ ታዲያ እዛ የተጣላው ሰው ነው። ከጣላው ሰው ጋር ነው የተጎዳው። ታዲያ እንደዛ ነው የሚባለው እኮ ከጣላው ጋር ስለሆነ የተጎዳው ማለት ነው። እኛን እየፈለጉን ስለሆነ እኔ ደግሞ ለትንሽ ጊዜ 3 ቀንም ቢሆን ራሴም ሌሎች ገብተው አንተ ማትገባበት ምክንያት ምንድን ነው? ይቅርታ የእኔ አባት ምንም እየጣምከኝ አይደለም። ምንድን ነው ምንም እየጣምከኝ? ወደ ጉዳይ ግባ። እሺ ወደ ጉዳይ ግባና እሺ ልውጣበት። የሚበላ ነገር ነኝ እንደ እየጣምከኝ አይደለም የምትለኝ ምንድን ነው? አማርኛን አስተካክል። ምንድን ነው ንገረኝ። መናገር እንዴት እንዳወራህ ነው የፈለግከው? አይደለም እንዴት እንዳወራህ ነው የፈለግከው? በስነ ስርዓት እንድታወራኝ ነው የምፈልግ። ከዚህ በላይ እንዴት በስነ ስርዓት ላውራ? ይኸውልህ ጣቢያ ሄደህ እኮ ማውራት ትችላለህ። እንዴት እንደምታወራ ታውቀዋለህ አይደል? ይኸውልህ ይሄ የተጎዳው ልጅ ከሆነ እኔ ምንም የማውቀው ነገር የለም ስለተጎዳው ልጅ። ስለሱ አላወራሁም። እሺ ምንድን ነው? እዛ ውስጥ ስለሚመደቡ የቤት ካርታዎች፣ እዛ ውስጥ ስለሚመደቡ ሴቶች ሚስቶች፣ ስለሱ ነው የማወራ። ስለሱ ንገረኝ። ስለምን ሴት ነው የምታወራው? እኔ ምንም አይነት ሴት አላውቅም። ይኸውልህ እንኳን አንተ ትንንሽ ልጆች ራሱ ያውቃሉ እንዴ። እኔ ደግሞ ምንም አይነት ሴት አላውቅም። ቁማር ሲጫወቱ ምን እንደሚደረግ ያውቃሉ። ቁማር ይለኛል እንዴ? ስለምን ቁማር ነው የምታወራው? እኔ በህይወቴም ቁማር ተጭቼም አላውቅም፣ አይቼም አላውቅም። ቁማር ራሱ ተጫወትክም ተጫውተሃል አላልኩም። እንደዛ ነው ለሚጫወቱት ሰዎች ጋርድ ነህ፣ ለእነሱ ትሰራለህ። አልሰራም። እሺ ይኸውልህ ለምን ሰራህ አላልኩም እኮ አያገባኝም። ስራ። እሺ ብሰራስ? እሺ በቃ እሱን እኮ ነው። እሺ ብሰራስ? ትሰራለህ አይደል? እሺ ለአንድ ባለሀብት ጋር እሰራለሁ። እሺ ምንድን ነው ትሰራለህ? እሺ እሰራለሁ። ምንድን ነው እኮ? አዎ እሰራለሁ በለኝ። እሺ አዎ እሰራለሁ። ምንድን ነው የፈለግከው? ተረጋጋና አዎ እሰራለሁ በለኝ። ልንገርህ። ፈጣሪ ትዕግስቱን ስጠኝ። እሺ ይሰጣል ትዕግስቱን፣ ችግር የለም። እሺ አዎ እሰራለሁ። በጣም ጥሩ። እዛ ውስጥ ደግሞ የተመደቡ ሰዎች አሉ፣ የሚረከዙ ሴቶች፣ እናቶች ማለት አልገባኝም። ስለምን እናትና ስለምን ሴት ነው የምትሆነው? ሁሉ ነገር ሲያልቅባቸው ምን እንደሚመድቡ ታውቃለህ? ከጣት ቀለበት ጀምሮ አይደል? እውነቱን እያወራን እንሂድ ብዬ ነው። እሺ ጥሩ። እሺ ስለዚህ አሁን የጠፋች ልጅ አለች እኮ። ከጠፋችዋ ልጅ ጋር ታዲያ ከኔ ጋር ምን ያገናኛቸዋል? እንጂ ምን ነው ያገናኛል? አንተና የሥራ ባልደረባችሁን እያንዳንዱን ያገናኛቸዋል። ክለቡ ደግሞ የተዘጋው ሰው ስለተጣላ አይደለም፣ በእኛ ምክንያት ነው የተዘጋ። ማለት በእኛ ምክንያት ነው የተዘጋ ማለት አልገባኝም። እናንተ እኛን ያዘጋ ነው እያልክ ነው? አዎ እኛን ያዘጋ ነው። ማናችሁ? ማነህ? እኮ አንተ መርማሪ ጋዜጠኛ ነኝ አላልክም? እንዴት ነው ያንን ክለብ ልታዘጋ የምችለው ታዲያ? ለምንድን ነው የማናዘጋ? ከህግ አካል ጋር እኮ ነው የምንሰራ እኮ። ታዲያ የፈለገ ከህግ ጋር ብትሰራ እኮ እንትን ልትለው አይችልም፣ ልታዘጋ ህጋዊ ያለ ነው። ቁማር ነው የሚጫወት እዛ ውስጥ። እንዴት ነው ካርታ መደቡ የሚጫወቱ? የቤት ካርታ። እሱም ባለሀብቶች ነው። አዳምጠኝ። እሺ ባለትዳር ቁጭ ብለው ሚስት የለኝም ብሎ አስወጥቶ ሁሉን ነገር አስተካክሎ ቤቱን እየመደበ እያያችሁ፣ ይሄ እኮ ልክ እንዳልሆነ ታውቃለህ። ታዲያ ማቆም ያለበት እኮ ተጫዋቹ እንጂ እኮ እኛ እኮ አይመለከተንም አይደል እንዴ? ተጫዋቹ ነው ማቆም ያለበት እኮ አይደል? ህጋዊ ያልሆነ ቤት ነው። ምን ሲባል እዛ ሲጫወታሉ ነው። ምንድን ነው የፈለግከው? የፈለግኩትም የጠፋችው ልጅ የት እንዳለች እንድትነግረኝ ብቻ ነው። እኔ ስለምንም ልጅ አላውቅም። ከአንተ ሌላ ምንም ነገር አልፈልግም። እኔም አለቃ የኔ አለቃ እኮ አንተ እኮ ተጫዋች ነህ አላልኩም? እኔም ሰራለት ሰውዬ ምንም አይነት ሴት ይዞ አያውቅም እስከዛሬ ማለት ነው። ምንም አይነት ሴት ማንም ያምንህ ማን ያምነኛል ብለህ ነው እንደዚህ የምታወራኝ? የማታምነኝ ከሆነ ለምንድን ነው ማውራት አለ? ስታየኝ ምንድን ነው ልጅ እመስላለሁ? በሌላ መልኩ እየተረዳኸኝ ነው መሰለኝ። ስታየኝ ልጅ እመስላለሁ ወይ? እንደዛ እንኳን አልወጣኝም። እና ታዲያ ምንድን ነው ሴት እንኳን እሱ እናንተ ይደርሳችሁ የለ ምንድን ነው አንተ? እኔ ምንም የሚደርሰኝ ነገር የለም። ምንድን ነው የማይደርስ አንተ? ሴት ይደርሳል እያልክ ነው? ሴት አይደርሰኝም። አዳምጠኝ። ሴቶችን እስከጠበቃችሁ ድረስ ምንም ነገር አታደርጉም ማለት አይቻልም። አይደርሰኝም። እሺ እኔ ምንም አይነት ሴት አይደርሰኝም። ምንም አይነት ሴት አይደርሰኝም። የኔ አለቃም ሴት ይዞ በሴት ተጭቶም አያውቅም። በምንድን ነው የሚጫወቱት? በቃ በካርታና በገንዘብ ነው የሚጫወቱት። አለቀ። እና በመኪና በቤት በካርታ። አዎ ያንተ አለቃ? አዎ በቃ በእንደዛ ነው የሚጫወቱ። እና አሁን እስከ ዛሬም ድረስ በሴት ተጭቶ አያውቅም። በሴት ተጫውቶ አያውቅም።
ስለዚህ እሱ እየተጫወተ ያለው በእነዚህ ነገሮች ነው። በቃ በእነዚህ ነገሮች ነው የሚጫወተው። በጣም ጥሩ። ይሄንም ስለምፈልግ ነው ቃልህን እፈልጋለሁ። ጥሩ እሺ። በዚህ እንደሚጫወት ማወቅ እፈልጋለሁ። ነገርኩህ። በዚህ አውቄያለሁ። ስለዚህ አሁን ያለምንክልኝ ከልጅቱ ጋር የተያያዘ ነገር ስላለ ነው። አንተ እኔ ምንም የተያያዘ ነገር የለኝም። ስለምንም የተያያዘ ነገር ባይኖርህ አታወራኝም፣ አትነግረኝም። እየዋሻኝ እኮ ነው። ማውቀውን ስነግር እኮ ነው የምትነግረኝ። ምንም የዋሸው ነገር የለም እኮ። ስለምን ልጅ ነው እያወራ ያለው? ስለጠፋችው ልጅ። ምንም አይነት ልጅ አላውቅም። እሺ ነው አባት። ይኸውልህ ባልየው የሰራው ስራ ትክክል ላይሆን ይችላል፣ ሚስቱን መመደቡ። የእሷ ደግሞ ያለ ፍላጎቷ ማንም ሰው ሊወስዳት አይገባም። ሴት ናት ተብሎ ነው፣ አቅመ ደካማ ናት ተብሎ ነው። እናንተ ጉልበተኛ ስለሆናችሁ እናንተ አቅራቢ የምትሆኑ፣ አንተ ጡንቻ ስላለ ነው የምታቀርብላቸው። ምንም እየገባኝ ስላልሆነ አንዴ ዋጣ ትችልምታ። ምንድን ነው ዋመጠጣ? ውሃ ጠምቶኛል። ደረቀ። ይመጣል አሉ። ችግር የለውም። አይ ጉሮሮ የደረቀ። ለምን እንደሚደርቅ ጉሮሮ ምን ችግር አለው? አይ ለምን ትጠጣለህ? ብዙ ሳውራ ና አርፈህ ቁጭ በል። አርፈህ ቁጭ በል። ቁጭ በል አርፈህ። መሳሪያው ምንድን ነው ታዲያ? አርፈህ ቁጭ በል እኮ እቀመጣለሁ። መሳሪያውን አስገባው። እሺ እሺ እቀመጣለሁ። መሳሪያውን አስገባው እኮ መሳሪያውን አስገባለሁ። አስገባም። ቁጭ በል ቁጭ በል። ምንድን ነው አንተ ምን ስላለህ ነው ገብቼ ልጠጣ? ውሃ ልጠጣ። ውሃ ጠማኝ። እሺ ውሃ ጠማኝ። እሺ ለዛ እኮ ነው። እሺ አስመጣልኝ አንተ። አይቻልም። እሺ መሳሪያውን አስገባው። አይቻልም። እሺ መሳሪያውን አስገባልኝ እባክህ። ስማኝ፣ አዳምጠኝ። መሳሪያውን አስገባልኝ። አዳምጠኝ። እሺ ከዚህ በፊት የሰራሁትን ስህተት መድገም አልፈልግም። በጥሼ ነው የምጥልህ። ይሄን ወቅ። እሺ ምንድን ነው የምፈልገው? እሺ ቁጭ በል አርፈህ ዝም ብለህ ስነ ስርዓት ያዝ። እሺ ጠጋ በል ወደዛ፣ ጠጋ በል ወደዛ። እንዳትጠገኝ። እሺ መሳሪያውን እንዳትጠገኝ ነገር። እሺ መሳሪያውን አስገባልኝ። እኔ መሳሪያ አልወድም። እሺ መሳሪያውን ያስፈልግልኝ። አላስገባም። አንተ ጋርድ አይደለህ? ምን ያስፈራል? ቆፍጠን በል እንጂ። ኧረ እባክህ። እና መሳሪያ አይቶ ቆፍጠን የሚል ሰው አለ እንዴ? ሽጉጥ አይቶ ቆፍጠን የሚል ሰው አለ እንዴ? እሺ መሳሪያውን አስገባልኝ። ምን ይዘህ ልትመጣ ነው? ምንም ይዤ ልመጣ አይደለም። ውሃ ልጠጣ ነበርኩ። በቃ እሺ ውሃ ልጠጣ ነበረ። ይመጣል አልከው። ችግር የለውም አታስብ። እሺ መሳሪያውን አስገባው። ምንም ችግር የለውም። አሁን አውራኝ እንዴ ብዬ ላውራ? መሳሪያ ይዘህ አውራኝ። ምን ብዬ ነው ማውራ? መሳሪያ ይዘህ እንዴ? መሳሪያውን አስገባው ነው በቃ እናወራለን። እሺ ጥሩ። እሺ ቁጭ በል አልፍ። እንዴ ቁጭ በል። ካሜራማን እንዴ ወዴት ነው የምትሄደው? በጥሶ ነው የሚጥልህ። ትሰማለህ? በጥሶ ነው የሚጥልህ። አዳምጠኝ። የምትሰሩትን ስራ እናውቃለን። በቃ ተከፍሏችሁ እየሰራችሁ ነው። እንጀራችሁ ነው አይደል? አዎ በቃ እንጀራችሁ ነው። ምን ይደረግ? ተረድቻለሁ፣ ገብቶኛል እኮ። እሺ ምንድን ነው? እሺ እነሱንም አሳልፈህ ላለመስጠት ነው። እረዳለሁ። እነሱም ደግሞ ጥቃት ሊያደርሱብህ ይችላሉ፣ ባለሀብቶች። በደንብ እኔ ስለ እነሱ ምንም ነገር። ስለዚህ ለህሊና ደግሞ መኖር አለብህ። ለህሊና ብኖርም ማለት ነው ስለ እነሱ ምንም አይነት ነገር ልነግርህ አልችልም። በቃ እኔ እንደፈለግህ ልታደርገኝ ትችላለህ። እሺ አዳምጠኝ። እኔን እንደፈለግህ አድርገኝ። እሺ አዳምጠኝ። እቺ ልጅ ባገኘችው ሰው መደፈሯ ትክክል ነው ብለህ ታስባለህ? የሚመጡት ሴቶች መደፈር አለባቸው? ንገረኝ እንጂ። ይኸውልህ እሱን ከእኛ ጋር እኮ ምንም አያገባውም እኮ። ይኸውልህ ፈልገን አይደለም እኮ እኛም እኮ ገብቶኛል። እኔ ሳልረዳህ አልቀረውም። ይኸውልህ ወንድም እናት ናት፣ እህት ናት። እህት ላይ ይሄ ነገር ቢደርስስ? ንገረኝ እስኪ። እንደዚህ አትበላ እንዴ! ምነው ሌላ ምን አለው ብለህ ነው? ምን ላድርግ ታዲያ? እናትና እህት እኮ ናት። ሴት ልጅ ምን አደረገች? ንገረኝ። ጥፋቱ እኮ የባሎቻቸው እኮ ነው። ገብቶኛል። እሱ ደደቡ ነው። ይህን ነገር ስላደረገ ለምንድን ነው በብዛት የምትደፈረው? ለምንድን ነው? ለምን ከቤቷስ ለምንድን ነው ይዘዋቸው የሚወጡ ሴቶችን? ለምንድን ነው? ምን ይሆን ምክንያቱን? እስኪ ንገረኝ። እናንተ ህሊናችሁ እንዴት ነው የሚፈቅደው? ይኸውልህ እንዴት መሰለሽ፣ እኔ እንዴት ብዬ እንደምነግርህ አላውቅም። ብቻ ይኸውልህ ስነግርህ ግን ዋስትና ያስፈልገኛል። ዋስትና እሰጥሃለሁ። ትሰጠኛለህ? ዋስትና እሰጥሃለሁ። በዚህ አታስብ። ጥሩ እሺ። ከእነሱ የምታርቀኝ ከሆነ ነው። ግን በአንተ ካላራኩም አንተ ትጎዳለህ። ይህን እረዳሃለሁ ነው የምልህ። ጥሩ እሺ። ሴፍ ሀውስ አለ፣ እዛ ትሄዳለህ። በቃ ንገረኝ። ጥሩ እሺ። ይኸውልህ እነዚህ ባለሀብቶች ምን ያደርጋሉ መሰለህ? ከብዙ ሰዎች ጋር ይጮታሉ፣ ቁማር ይጮታሉ። የሚጮቱት ቅድም እንደነገርኩ በገንዘብ እና በቤት፣ ከዛ በኋላ በመኪና ነው የሚጮቱት። መጀመሪያ ባለው ገንዘብ ይጮታሉ። ባለው ገንዘብ ከተጮቱ በኋላ ያ የተሸናፊው ሰው ያለው ገንዘብ እንዳለ አሟጠው ከጨረሰ በኋላ የቤት ካርታም ሊያስይዝ ይችላል። በቤት ካርታም ሊጮት ይችላል። ያን የቤት ካርታም ከተበላ በኋላ አይታወቅም።
በንዴትም የቁማርን ነገር ልታውቀው ትችላለህ ብዬ እረዳለሁ። አውቀዋለሁ የቁማርን ነገር በደንብ ነው ሊሆን ስለሚችል ኢሞሽን ሊሆን ስለሚችል በሌላ ነገር ይገባል። በቤት አልኩ እንዳልኩ በቤት ሊገባ ይችላል። የቤቱን ከተጮተ በኋላ የቤት ካርታውን ሊበላ ይችላል፣ ወይም ቤቱን ይወረስበታል። ያ ቤት ከተወረሰበት በኋላ እንደ አዲስ ደግሞ በሌላኛው ቀንም ይመጣል፣ ወይም እዛው ላይ የሚጮትበትም ታይም አለ። እዛው ላይ ይመጣል። መኪና አለኝ ብሎ የመኪናውን ሊብሬና የመኪናውን ቁልፍ ያስይዛል። ያን የመኪና ቁልፍም ከተበላ ያው ተጮቶ በሶስት ዙር ነው የሚጮቱት። በአንድ ዙር አይደለም፣ ዙር አለው። በሶስት ዙር ነው የሚጮቱት። በሶስተኛው ዙር ወይም በሁለተኛው ዙር እሱ ሁለት ከተሸነፈ ያኛው አንድ ከተሸነፈ ያልቃል ጨዋታው። በሁለተኛው ዙር ከተሸነፈ ያልቃል ጨዋታው ማለት ነው። እና በመኪናውም ከተበላ ይሄ ሰው መጨረሻ ላይ የሚያደርገው ነገር ያጣል። አንዳንዴ እንዴት መሰለ በቀለበትም ያስይዛሉ። በቀለበት ማለት ነው። በጣት ቀለበት ያስይዛሉ። ያው መቼስ እንደምታውቀው ነው የወርቅ ዋጋ ከፍ ያለ ነው። እኛም እንቀበላቸዋለን ማለት ያኔ አለቃ ማለት ነው። እኔን የሚያሰራኝ ሰው ይቀበለዋል። በዛ ቀለበት ይጮታሉ። ያን ቀለበት ከተበላ በኋላ መጨረሻ ላይ ሀብቴን ማስመለስ ፈልጋለሁ ብሎ ያምናል። ምክንያቱም የተበላሁትን ገንዘብ ማስመለስ እፈልጋለሁ፣ ባዶ እጄን መውጣት አልፈልግም ብሎ ስለሚያስብ በሚሆን ነገር ይወስናል። የሚሆን ነገር ስለ እንዴት መሰለህ በሚስቶቻቸው ወይም በሚስቱ ያስይዛሉ። በሚስቶቻቸው ካስያዙ በኋላ ይበላሉ። ከተበሉ በኋላ እንዴት መሰለህ አይዞህ ንገረኝ ያለውን ነገር እየፈራሁ ስለሆነ ነው። እሺ ችግር የለም። የሚያስፈራ ነገር የለም። እሺ ከተበሉ በኋላ ሚስቶቻቸውን ላለመስጠት ሌላ ቦታ ሊደብቋቸው ይወስዳሉ። ማለቴ እንዴት ነው? በሚስቶቻቸው ስለሆነ የተወሰዱት ያስያዙት ማለት ነው። ቀጥታ ሚስቶቻቸው ጋር ስለምንሄድ እኛ ሚስቶቻቸው እንዳንወስድ ይደብቋቸዋል፣ ሌላ ቦታ ላይ ማለት ነው። ከቤት አስወጥተው ያን እንዴት እናውቃለን? እኛ እንከታተላለን ሚስቶቻቸው ያሉበት። ያን ሰውዬ ቁማር የተበላውን ሰውዬ በሚስቱ አዝዞ የተበላውን ሰውዬ እንከታተለዋለን። ተከታትለን ያለበትን አድራሻ መጀመሪያ እስከ ቤቱ ድረስ እንከታተላለን። ቤት ውስጥ ገብተን እንፈትሻለን። ሚስትየው እዛ ከሌለች ወደ ሚስቱ የእሱን የሚውልበትን ቦታ የት ቤት እንደሚሄድ ወዴት ቦታ እንደሚሄድ እናጣራለን። ሙሉ መረጃ ማለት ነው። ሙሉ መረጃ ከሰበሰብን በኋላ መቼስ ሚስቱን ሲያይ አይውልም፣ አንድ ባል ማለት ነው። ሚስቱን ሲያይ አይውልም፣ ወደ ሚስቱ ይሄዳል ብለን የምናስባቸው ቦታዎች አሉ። እሱን ተከትለን ማለት ነው። አንድ ቀን ምን ተፈጠረ? አንድ በሚስቱ አዝ የተጮተ ሰው አለ። ቶሎ ያስይዛሉ ሚስታቸውን ማለት ነው። ቶሎ ስለሚባሉ ወዲያው ነው የሚበሉት። አንዳንዶቹ እንዴት መሰለህ ለስንት ቀን ነው የሚቆዩት? አሁን ሴቶች እንዴት መሰለህ ለብዙ ቀን ይቆያሉ። እንዴት ነው? በቃ እኛ በቃን እስከምንል ድረስ ማለት ነው። እኛ በቃን እስከምንል ድረስ ወደሱ እነግርሃለሁ። ሲጀምርም ሊሆን ይችላል። ወደሱ እነግርሃለሁ። እና አንዱ ተጫዋቻችን ምን አደረገ? በሚስቱ አስያዘ። በሚስቱ አስይዞ ያለውን ነገር እንዳለ አሟጦ ተበላ። በሚስቱ አስያዘ። መጨረሻ ላይ በሚስቱ አስይዞ እኛ ወደ ቤቱ ወስደን ልናት ነበር፣ ልንወስዳት ማለት ነው። ቤቱ ስንሄድ የለችም። አፈላለግን። ያው ሰዎችም ጠይቀን ነበረ፣ ሊነግሩን አልቻሉም። ከዛ በኋላ እሱም በድብቅ መከታተል ጀመረን። በድብቅ በምንከታተልበት ጊዜ ወደ ሚስቱ ጋር ሲሄድ አየነው። ሌላ ግቢ ቤት ውስጥ ማለት ነው። ሌላ ቤት ውስጥ ሲሄድ አየነው። ወደዛ ቤት ገብተን ቀጥታ ሚስቱን ወሰድንበት። ስንት ናቸው እንደዚህ ስትወስዱ ምናምን? ስንት ሰው ሆናችሁ ትሄዳላችሁ? ለእኛ 3 ነን ነው የምንሄደው። ምክንያቱም የዚህ ነው ያለም ሰው ከፍ ያለ ሰው ያስፈልገን። 3 ነን። አንድ ሰው ስለሆነ የሚያሰራን 3 ነው ሆነን ነው የምንሄደው። 3 ሆነን ገባን። ሚስቱን ይዘንባቸው ሄደን ከነ ቢጃማ ነበር ይዛን። እዛው ነው የምትደፍሯቸው ወይስ ምንድን ነው? አይደለም። እዛውማ እንዴት እንደፍራለን? እዛው ከሆነማ እኮ እንትን ይታወቅብናል። ሰዎችም አሉ፣ ጎረቤትም ሊኖር ስለሚችል ወንጀል ስለሆነ ፖሊስ ይዘው ሊመጡብን ይችላል። ወንጀል መሆኑን ታውቃለህ? ወንጀል እንደሆነ አውቃለሁኝ እኮ። ግን በቃ እንዴት ነው ለገንዘብ ተከፍሎኝም ስለሆነ የምሰራው። እና ደግሞ እንዴት መሰለህ ይህን መረጃ የምናወጣ ከሆነ በቤተሰቦቻችን ያስፈራራሉ። ባለሀብቶቹ በቤተሰቦቻችን ያስፈራራሉ። ለዛ ስንል ደግሞ መስራት አለብን ግዴታ። ወንጀል እንደሆነ እያወቅንም መስራት አለብን። እና ሚስትየውን ይዘንባት ወጣን። 3 ነን እንደነገርኩ። ሚስትየውን ይዘንባት ወጣን። ስንት ሚስት እንደዚህ አድርጋችኋል? እስኪ ንገረኝ። ቁጥር ስፍር የላቸውም። አልዋሽም። በጉልበት ውስድ በቃ በጉልበት ብቻ ሳይሆን እንዴት መሰል እሷ ባትፈልግም ግዴታ ነው።
በቃ ባልየው ፈልጎና ወዶ ስለሆነ ያስያዘው እንትን ማለት አለባት። ትነግሯታላችሁ? ምንድን ነው የምታደርጉት? እንነግራታለን። ኧረ ለምን እንነግራታለን እንጂ ዝም ብለን ከወሰድንማ እንትን አይደለም። እሷም ትጮኻለች በምትጮህበት ሰዓት ላይ እና ፈቅዳ ትሄዳለች ነው የምትለኝ? የማይመስል ነገር አታውቅም። ልነግርህ ነው እኮ ፈቅዳ አትሄድም። እንዴት መሰለህ እንገባለን። እሱም እየነገርኩህ የነበረ ሰውዬ ማለት ነው። እንደገባን ቀጥታ እንዳየን ደንግጧል። አንደኛው የእኛ ሰው ሄዶ አፈናት ስለ እንዳትጮህ ማለት ነው። ምንም አይነት ድምፅ እንዳታወጪ፣ የምታወጪ ከሆነ እንወስንብሻለን አላት። ከዛ በኋላ ድምፅ አላወጣችም። እሷን ያለውን ነገር ነገራት። ባለቤትሽ በእንደዚህ አይነት ቁማር ተጭቷል እና ቁማሩን ብሩን ተበልቷል፣ ገንዘቡን ተበልቷል፣ ቤቱንም ተበልቷል፣ ያለውን መኪና እንዳለ ሽጦ ተበልቷል ተባለ ብሎ ነገራት። እዛ በኋላ አላመነችም። እሷም በእሷ እንዲያስያዘ ነገርናት። በአንቺ እንዲያስያዘና እንደተጮተ ነገርን። እንደዛ አድርጓል ብሎ ነገርናት። አሁን እናንተ ካልበቃችሁ 2 ሳምንትና 2 ሳምንት በላይም ከዛ በላይ እናቆያታለን። አዎ እነዛን ሴቶች ወስደን ደግሞ ምን እናደርጋለን? መጮቻ ነው የምናደርጋቸው። መጀመሪያ ባለሀብቱ ነው የሚጮትባት እኮ። አልዋሸሁም፣ እየነገርኩ እኮ። መጀመሪያ ባለሀብቱ ነው የሚጮትባት። ባለሀብቱ ይጮትባታል እንደፈለገ ማለት ነው። ባለሀብቱ ከተጮትበት በኋላ ደግሞ ለእኛ ነው የሚሰጠን። እናንተ ጋር አስቀምጧት እንደፈለጋቸው አድርጓት ይለናል። እኛም አስቀምጠን ያው ወንድ ልጆች ነን፣ ስሜት አለን። ስሜታችንን እየሄድን እንጮትባታለን። ወንድ ልጅ ታዲያውን ስሜት ቢኖረው ከበድን ጋር ያደርጋል? ስሜት ከሌለው ሰው ጋር ያደርጋል? እንዴት ነው ታዲያ? ምን እናድርግ? ስሜታችን እኮ ስሜትን ደግሞ መቆጣጠር አንችልም። ወንድ ልጅ እኮ ነው እንዲያው ትችላለህ እንጂ ለምን አትችልም? እኔ እንጃ፣ እሱን አላምንበትም። ስሜቴን እኔ አልቆጣጠርም። እንስሳ ነህ? እንስሳ እንኳን አይደለሁ። እና ካልሆንክ ለምን አትቆጣጠርም ታዲያ? እንስሳው አይቆጣጠሩም። የሰው ልጅ ይለየለ ከእንስሳ? አይለይም። እንደዛ ነው የምታስበው? እንደኔ ማስበው እንደዛ ነው በቃ። ምክንያቱም እኔ የራሴን ነው እየነገርኩ ያለሁት እኮ። እንስሳ ነኝ ነው የሚባል ታዲያ? እንስሳ ነኝ ከሰውና ከእንስሳ አልለይም፣ አንድ ነው አስተሳሰቤ በለኝ። ችግር የለውም እኮ። በሌላ መንገድ ተረዳኸው? እንደዛ ማለት እንኳን አይደለም። በቃ ባለሀብቶቹ ከጨረሱ በኋላ አሁን ምን ያክል ሴቶች አሉ እጃችሁ ላይ? ግማሾቹን ለቀናቸዋል እና ስላስጠሉን ማለት ነው። ግን አንድ ሴት አለች። ፊታችሁን ታሳያችኋታለች? ታሳዩታላችሁ ለሴቶች? አናሳይም። ማክስ እናደርጋለን። አናሳይም። ካሳየን ምክንያቱም ከለቀቅናቸው ሊጠቁምብን ይችላል ብለን እንገምታለን። ለዛ መጠንቀቅ ስላለብን አናሳይም ፊታችንን። ይሁን ያለውን ነገር ይሄ ነው። ግን እባክህ ከነሱ። ስለዚህ አሁን ከአንተ ጋር አሁን ስንት ሴት አለ አንተ የምትይዛቸው ያስካቸው ሴቶች በአንተ ቁጥጥር ስር ያሉ? ይኸውልህ አንድ ሴት ነው ያለችው። አንድ ብቻ? አዎ አንድ ብቻ። ሌሎቹን ለቀናቸዋል። እኛ ጋር እዚህ አይደለም ያሉት። ሌላ የት ነው ያሉት? ሌላ ሴፍ ሃውስ አለን የምንደብቅበት ማለት ነው። ሌላ ሴፍ ሃውስ አለን፣ እዛ ነው የምናስቀምጣቸው። እቺ ግን እዚህ መቀመጥ ስላለባት ከኔ ጋር መሆን ስላለባት እዚህ አስቀምጫታለሁ። ለምን ተመቻቸ? ይችኛው በለው በቃ እንደዛ በለው። እሺ የት ነው ያለች አሁን? አለች እኮ። የት ነው ያለች ነው የምልህ? ጓዳ ናት። ጓዳ አስቀምጫት። በምን አይነት ሁኔታ ነው የምታስቀምጧቸው? እንዳይንቀሳቀሱ ወይም የትም ቦታ እንዳይሄዱ። ምክንያቱም በሩን ከፍተው መስኮቱን ገንጥለው ይወጣሉ ብለን ስለምናስብ እናስራቸዋለን። እንደ እንስሳ አይደል የሚታሰሩት? አዎ እንደ እንስሳ እናስራቸዋለን። ምክንያቱም በቃ አስረናቸው እንደዚህ በፊት ለፊት ካሰርናቸው በጥርሳቸው የባፋቸው ይፈቱታል ብለን ስለምናስብ በሌላ መልኩ አድርገን ነው የምናስራቸው። በተለየ መንገድ አድርገን እናስራቸዋለን። የመጨረሻ ስታስብ እንደዚህ ነው የምታስራቸው? እንዴት መሰለህ? ሌላ የት ቤት አሉ? ሌሎቹ ሌላ ቤት ነው ያሉት። ሌላ ሴፍ ሃውስ ነው ያሉት። አንድ እንደዚህ በፊት ለፊትንም ካሰርናቸው እንዴት ነው ሴክስ ልናረግ ስንል አይፈቅዱልንም። ሴክስ ልናረግ ስንል ከነሱ ጋር አይፈቅዱልንም። ለዛ ሲባል በሌላ አስተሳሰር እናስራቸዋለን። ነው እነሱ መጫወቻ ናቸው። በቃ ለእኛ መጫወቻ ናቸው። እኛም ሲያስጠላን ወይም ሲያንገሸግሹን ወስደን እንጥላቸዋለን። በቃ እንደ ቆሻሻ እንጥላቸዋለን። ገባኝ። ለመሆኑ ግን እህት አለች? ከመጣህበት ሀገር እህት አለች? እህት አለኝ። እናት አለኝ። ግን ምን ላድርግ? በቃ እሺ። እንዴ እነሱን የጠየቁ ምን ታደርጋለህ አላልኩ? አለኝ። እሺ እህት ላይ ነገር ቢፈጠር ምን ትላለህ?
ምን ላድርግ? እሺ በቃ እንዴ የማይሆን ነገር እኮ ነው እየጠየቀኝ ያለው እኮ እንዴ። እህቴ ላይ እንደዚህ እንዴት ሊሆን ይችላል? እንዴት ሊሆን ይችላል? እሷ ወንድም የላትም? ፈልጌ አይደለም ይሄን ነገር ያደረኩትኝ። በቃ ቤተሰቦቼን አስፈራራብኝ። ይሄን ነገር ማላረግ ከሆነ ደግሞ ቤተሰቦቼን ይገለብኛል። እንዴ ምን ላድርግ? እሺ እኔ ሸምጣው እሱ መሳሪያ ምን ልታደርግ ነው? ቀበቶ ውስጥ አንተ ጥሩ ምን ልታደርግ ነው? ያለውን ነገር ነገርኩህ አይደል? እንዴ ምንም እንደማታደርገኝ እኮ ነግረኸኛል እኮ። ንገረኝ እስኪ ድገመው እስኪ አልሰማሁም። ንገረኝ። ምን አልከኝ? አልገባኝም። ምን አልከኝ? ንገረኝ። እንዴት ምን ማለት ነው? አልገባኝም። ያለውን ነገር እኮ ነገርኩህ አይደል? እንዴ የት ነው ማስገባው? አስገባው አንተ እንዴ! ኧረ በእናትህ አትስረኝ። እሺ አትስረኝ። እጅን በል አንገቱ ላይ አስገብቶ እንደውሻ ነው እንጂ አስገባው በደንብ በል እጅን። እሺ ኧረ እኔ ምን ላድርግ? እሺ እንዴ አስገባው እዚህ በመሀል። ኧረ እያሳመምከኝ ነው፣ እባክህን እያሳመምከኝ ነው። ታስራቸው የሚያማቸው አይመስልህም? እንዴ ፈልጌ አይደለም እኮ። ታዲያ እኮ ይሄን ነገር እኮ ያደረኩት እኮ። እንዴ ለምን አትረዳኝም? ተንበርከክ በል ተንበርከክ። ምን ልታደርገኝ ነው? ይሄውን በረከካለሁ። ይሄው ደፍቼ የምጥልህ ዛሬ ነገር ቁጭ በል እዛው ቁጭ በል። ያዝ የመሳሪያ እንቀሳቀሳለሁ ቢል አፍንጫውን በለው። እሺ ሰብረታለሁ። ኧረ እባክህን አረፍት። ዝም በል አንተ። እሺ እኮ ፍታልኝ። ዝም በል። ኧረ በስመ አብ። እስኪ ና እያት ና ቶሎ ተኛ እሱ ላይ በፊት ተኛ በፊት ዘርጋው በደንብ ተዘርጋ፣ እግርህን ዘርጋው። ይኸውልህ እነሳለሁ ብትል ደፋለሁ፣ ነግሬሃለሁ። ቀና እንዳትል ነው የምልህ፣ እንዳትል ቀና። ቀና እላለሁ እንዳትል። ታያለህ? ወደዚህ ተመልከትልኝ፣ ተመልከት። ይኸውልህ እስኪ እህቴ፣ ይኸው አፏን እራሱ ታፍናለች። እኔት አይዞሽ፣ ደህና ነሽ? ሰላም ነው? ደህና ነኝ። አይዞሽ፣ አታልቅሽ እናቴ፣ አታልቅሽ። እሺ ቆይ ላንሳሽ። አይዞሽ፣ እስኪ ቁጭ በይ። አይዞሽ፣ እሺ ነይ እናቴ፣ አይዞሽ። ቆይ እግሯን ማስሯት አልኩ። ይኸውልህ እግሯን ያሰራት። ዝም በል አንተ ወራዳ። ነይ እናቴ፣ አይዞሽ። አትቅረጻት ፊቷን። እሺ ዝም በል አንተ ወራዳ። ነይ እዚህ ቁጭ በይ። እሺ ቆይ ልፋታሽ። እንዴት አድርገን ያሰርካት አንተ ሰይጣን። አይዞሽ አይዞሽ ነይት። አንተ አትያት አላልኩም? አንተ ጨካኝ። ተነስ ና፣ ተነስ ቶሎ በል ተነስ። ሌባ ተነስ ና፣ ብድግ ተነስ ብድግ ተነስ ና፣ ውጣ። እሺ እጄን ዝም በል አንተ። እሺ እጄን ቀጥል። እሺ ሌባ ና፣ ውጣ። ተደብቀህ የምትቀር መስሎህ ነው አይደለም? ቀጥል ና፣ ውጣ። እከላከልልሃለሁ አላልከኝም? አዎ እከላከልልሃለሁ። ቀጥል ና፣ ውጣ። ሌባ ውጣ። ቀጥል። አይዞሽ እኔት። እሺ ነይ እናቴ፣ ነይ እዛ ቁጭ በይ። ነይ አይዞሽ፣ አይዞሽ።
ቁጭ በይ እሺ። መኪና ስለጠራነ እንሄዳለን በመኪና እሺ። ተረጋጊ። አይዞሽ እስኪ ፈሪው ላይ ሰይጣን። አይዞሽ እናቴ አይዞሽ። ተይው እሺ፣ ችግር የለም። ለመሆኑ ስንት ቀንሽ ነው እዚህ ቤት ውስጥ? 4 ቀን 5 ቀን ይሆነኛል። ከየት ነው መጣው የወሰዱሽ? ከቤቴ ነው የወሰደኝ። እዚህ ውስጥ አትግባ ብዬዋለሁ ባለቤቴን ደግሜ። አይዞሽ የኔ እህት፣ እንግዲህ ምን ማድረግ ይቻላል? የእሱ ጦስ ነው ለእኔ የተረፈኝ። ሌላ የጎዱሽ ቦታ አለ? ሰው አልሆንኩም እኮ ወንድሜ፣ እኔ እኮ ሰው አልሆንኩም። አይዞሽ የኔ እህት፣ የእግሯ ሁሉ በቃ ወደ ውስጥ ገብቷል እኮ የታሰረችበት። ይሄ ይታከማል። አይዞሽ። ብዙ ነገር አድርገውኛል፣ በጣም ብዙ ነገር አድርገውኛል። ወይኔ አይዞሽ። ነግሬዋለሁ፣ እንኳን ለእኔ ለሀገር የማይጠቅም ስራ እንደማይሰራ ነግሬዋለሁኝ እኮ፣ ደጋግሜ ነግሬዋለሁኝ እኮ። ማዳመጥ ያቅተዋል። አሁን 4-5 ቀን እዚህ ቤት ነው የነበርሽ? ከዚህ ቤት በፊት ሌላ ቤት ነው የነበርሽ ወይስ እዚህ ብቻ ነው? የሆነ ቦታ ወስደውኝ ነበረ። ስንት ቀን አቆየሽ እዛ? 2 ቀን። አይዞሽ እሺ፣ እኔ አይዞሽ እሺ። መጮቻ የማንም መጮቻው ይርቀመጥ። አይዞሽ በቃ ደገፈይበት እሺ። ትራስ ነገር ካለ ይልኝ እስኪ። አይዞሽ አይዞሽ። ይሄ እኮ አይደለም ህመሙ፣ ይሄ እኮ ይታከማል ወንድም። ይሄ እኮ ህመም አይደለም። አይዞሽ የኔ እህት፣ ወደ ሕክምና ሄደሽ ምርመራ ማድረግ ስላለብሽ ይችሉታል ሕክምና። አይዞሽ የኔ እህት እሺ። ወንጀለኛ ጋር ልቀመጥ እኔ ማብሬው? አይዞሽ በቃ ችግር ከነሱ ጋር ነው። አንቺ አስበሽ ያደረግሽው ምንም ነገር የለም። አይዞሽ ተረጋጊ በቃ እሺ። አልኩ ይመጣል ይሄ ጦስ፣ ለእኔ ይተርፋል፣ ለቤተሰብ ለሁሉም ሰው ይተርፋል ብያለሁ። እሱ ጦስ ጓደኛ የለው ደህና ጓደኛ፣ ሰው የለው ደህና ሰው። አሁን ለማን ምን ይባላል? አሁን ይሄ ቁስል ለማን ምን ይባላል? ለራሴ እንኳን አይዞሽ በቃ አታልቅሽ፣ ችግር የለም ተረጋጊ በቃ እሺ። አታልቅሽ በቃ። ማልቀሳውን ምንም ጥቅም እኮ የለውም። አንቺ ረጋቤና ማስተካከል ያለብሽን ነገሮች በቃ ማስተካከል ያለብሽ፣ ሕክምና እንሄድና መጀመሪያ እርዳታ ማግኘት አለብሽ። አሁንም አላድክምሽ እሺ። ነይት መታከሙ ይሻላል። መጣ መኪና ቸካርጉ። ወይኔ አይዞሽ። አሁን ሕክምና መጀመሪያ ማድረግ አለብሽ፣ መመርመር አለብሽ፣ መውሰድ ያለብሽ መድኃኒቶች ነው። የሰው ልጅ በዚህ ልክ መጣ። እሺ ነይ እናቴ፣ አላድክምሽ፣ ነይ ችግር የለም። ነይ ቀፊ፣ ነይ ቀፊ። አይዞሽ 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 አይዞሽ። ጫማ ስትፈልጉላት ቤት ያለውን ጫማ ፍሪ ብሎ በባዶ እግሯ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። ፈጣሪ ረድቶን እንግዲህ ልጅቱን በህይወት አግኝተናታል። ይሄ ደግሞ አንድ ጥሩ ነገር ነው። እንግዲህ እንደሰማችሁት እንደ ቆሻሻና እንደ ዕቃ ነው የምናያቸው። አለቆቻችን ተጫውተው ከዛ በኋላ ደግሞ እኛ ነው ተጫውተን ምንጥላቸው ምንሰዳቸው የሚል መጥፎ ቃላቶችን በጣም በትዕግስት ነው ሰምቼ የሰደድኩት። እንደው እንደዚህ አይነት ሰው ላይ ውሳኔ ቢወሰንም እንኳን እንደው ትሸልሙኛላችሁ እንጂ የሚከፋቸው አይመስለኝም እንደ እውነት ለመናገርና እንግዲህ እሱም ወደ ህግ መቅረብ ስላለበት ወደ ህግ እንዲቀርብ አድርገናል። በቀጣይ ደግሞ ምንድነው እነዚህ ባለሀብት የተባሉት ሰዎች እንግዲህ ይህ ቤት ሲዘጋ ቀርተዋል። ግልጽ ነው። ምን ጊዜም ቢሆን የሚጫወቱበት ቤት ከተዘጋ የሆነ ነገር አለ ብለው ስለሚያስቡ አሁን ለጊዜው እነሱም ማግኘት አልተቻለም። እሱም የሰጣቸው ኢንፎርሜሽን የተሳሳተ ነው። ስለ ቤቱ ጉዳይ ለምን እንደሆነ አልገባንም። ነገር ግን ያው ሲቀምስ በደንብ ሪሉን ቤት መናገሩ የማይቀር ነገር ነው። እንደዛ አድርገን ባለሀብት የተባለው ወይም መጠየቅ ያለበትን እንግዲህ ከባሏ ጀምሮ መጠየቅ አለበት። ሴት ልጅ ክብር ያላት ናት፣ እናት ናት፣ እህት ናት። እንደዚህ አይነት ነገር የቆሸሸ ድርጊት ሊፈጸምባት አይገባም።
እሷ ላይ የተፈጠረው ነገር ደግሞ ያው ትንሽ ሚዲያ ላይ ለመናገር ቢከብድም ነገር ግን ባላስፈላጊ ሁኔታ ነው ሲገናኟት የነበረ ልጅቱን ተጎድታለች ማለት ይቻላል። ማለት የሰው ልጅ ማድረግ በሚገባው ግንኙነት አይደለም እያደረጓት የነበረ ከዛ ውጭ ነው ሲያደርጓት የነበረና በጣም ትልቅ ቁስል ህመም ውስጥ ናት። እግዚአብሔር እንግዲህ ጽናቱን ይስጣት። እኛም እየተከታተልን የምትፈልገውን ነገር ማቅረብ እንዳለብንና ከክሮች ጋር በመመካከር በምንችለው ነገር በሙሉ መርዳት እንዳለብንና የሴት ክሮች አብረው የሚሰሩት ደግሞ አብረው እያደሩ እሷን ትሪት ማድረግ ስላለባቸው ያንን ነገር አድርገናል ማለት ነው። እንግዲህ ቀጣይም እነዚህ አሉ ወደ ተባሉበት ቦታ ቤታቸው መሄድ እንዳለብንና አንድ እርምጃ ተራምደናል። ከዚህ በኋላ የሚያስቆመን ነገር የለም። ወደ ሁለተኛው እንሄዳለን፣ እንመጣለን። እያንዳንድሽ እንደዚህ አይነት ስራ የምትሰሪ አልባሌ መጥፎ ነገር ይህ አጸያፊ ነው፣ በጣም ነው የሚያሳፍር እና ይህን ስራ የምትሰሩ በሙሉ እባካችሁ ከድርጊታችሁ ተቆጠቡ እላለሁኝ። ይህን ነገር የምታዩት ቤተሰቦች ደግሞ ትምህርት ውሰዱበት፣ ጥንቃቄ አድርጉበት እላለሁኝ። በሌላ ፕሮግራም ተመልሰን እስከምንመጣ ድረስ ሰላማችሁ ይብዛ። ወዳችኋለሁ።